እንኳን ወደዚህ ወደ ተወደደው የማለዳ ጸሎት ጊዜያችን በሰላም መጣችሁ። እግዚአብሔር ዛሬ አዲስ ቀን አውጥቶልናልና አዲስ ብርሃን፣ አዲስ ሕይወት፣ አዲስ ምሕረት ሰጥቶናል። እግዚአብሔር ስለዚህ የተባረከ ይሁን። ይህንን ጸሎት ከመጀመራችን በፊት እንደ እግዚአብሔር ቃል መጸለይ ስላለብን የእግዚአብሔርን ቃል አነባለሁ። የዮሐንስ ወንጌል ምዕራፍ 14 ከቁጥር 27 ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የሚሰጣችሁ ሰላም ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራም። ሃሌሉያ። እንዲሁም መጽሐፈ ምሳሌ ምዕራፍ 1 ከቁጥር 33 ላይ የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል። እንዲሁም ትንቢተ ኢሳይያስ ምዕራፍ 9 ከቁጥር 6 ላይ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃም ተብሎ ይጠራል። እግዚአብሔር ይመስገን። እግዚአብሔር አምላክ መንገዳችንን እንዲያቀና፣ ሰላሙን እንዲያበዛልን፣ የነካነው እንዲባረክ፣ የወጣንበት እንዲሳካ፣ የምናስበው ነገር ላይ እግዚአብሔር ምሕረት በስቶ በክንውን እንድንወጣ እግዚአብሔር በእስራኤል ልጆች ፊት እንዳደረገው በጠላቶቻቸው ፊት ጥፋትን በእነሱ ፊት በረከትን እንዳስቀመጠ ዳዊት ሲናገርም እንዳለው በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊትም ራሴን በዘይት ቀባህ እንዳለ እንጸልያለን። የእነዚህ የእግዚአብሔር ቃሎች ኃይል በመንፈስ ቅዱስ በኩል ያገኘናል። አባታችን እግዚአብሔር ሆይ ድንቅ ማለዳ ስለሰጠህን እናመሰግናለን። አባትህ ሆይ እኔና ልጆችህ ይህንን ጸሎት የሚሰሙ ታዛዥ ልብ ያላቸው ሁሉ ሆነን እግዚአብሔር ሆይ ስምህን ከፍ እናደርጋለን። ጸሎት ልማድ አይደለም። ጸሎት እንዲሁ ዝም ብሎ የሚጮህበትም ጉዳይ አይደለም። አንተ የምትሰማ አምላክ ያለህ እግዚአብሔር፣ እኛም ደግሞ በእምነት ወደ አንተ የምንጮህ ሰዎች ያለንበት የፍቅር ህብረት ነውና አባት ሆይ ይህንን እያየን ዕውቅና እንሰጣለን። ዛሬ ቀናችን ውስጥ የኛ ዕውቀት እንዳይቀድም፣ የኛ ችሎታ እንዳይቀድም፣ የኛ እንችላለን የሚል መንፈስ እንዳይቀድም፣ ያንተን ኃይል፣ ያንተን መገኘት፣ ያንተን አስቀድሞ መውጣትን እየጠበቅን እግዚአብሔር ሆይ በጌታ በኢየሱስ ስም እንለምናለን። እንደ ዮፍታሔ እንጠይቃለን፣ አብረህን ከፊት ለፊታችን ውጣ። እንደ ሙሴ እንጠይቃለን፣ አንተ ውጣልን ዛሬ ከመንገዳችን ቀድመ፣ አንተ ውጣልን ከክንውናችን ቀድመ፣ አንተ ውጣልን ከምናስበው ነገር ቀድመ። በጌታ በኢየሱስ ስም በዚህ ማለዳ ውስጥ መከናወን ይሆንልን። በዚህ ማለዳ ውስጥ እግዚአብሔር ሆይ የጠላት ወጥመድ እየተሰበረ ያንተን በጎነት የምናይበት እንዲሆን ጸልያለሁ። አንተነህ ትምክህታችን፣ አንተነህ አቅማችን፣ አንተነህ ጉልበታችን። አንተን ነው የምንጠራው። ጠላት ሰልፍ ባበዛብን ጊዜ፣ በአእምሯችን አስበን ነገሮችን መልስ መስጠት ባቃተን ጊዜ የምናየው ወደ አንተ ነው። አንገታችንን ቀና አድርገን የምናየው ሌላ የለንም። አንተን ነው የምንፈልገው። በጌታ በኢየሱስ ስም ቀናችንን እንድትረከበው ጠራሃለሁ። አባት ሆይ ሁል ጊዜ በእኛ ሕይወት ውስጥ፣ ሁል ጊዜ በእኛ መንገድ ውስጥ፣ ሁል ጊዜ በእኛ ትዳር፣ ሥራ ጉዳዮቻችን ሁሉ ላይ መልካምነትህን፣ ምሕረትህን ለመግለጥ ዝግጁ ስለሆንክ እናመሰግንሃለን። ጌታ ሆይ ያላንተ እየቻልን አይደለም የደረስነው፣ አንተ ረድተህን ነው። ጸጋህን አንክድም። እግዚአብሔር ሆይ አቅምህን፣ ያንተን ችሎታ፣ ያንተን መሪነት አንክድም። አንተ ጠቢብ ነህ። አንተ እግዚአብሔር መንገዳችንን የከፈትክ፣ ሕይወታችንን ያሳመርክ፣ በጎነትህን ያሳየህን መልካም አባታችን ሆይ በክርስቶስ ኢየሱስ ስም ዛሬ ደጋግመን እናመሰግንሃለን። ስለ ቤተሰቦቻችን ተመስገን፣ ስለ ሰራነው ሥራ ተመስገን፣ ስለ ወጣነው መንገድ ተመስገን፣ ስለ ሰጠህን ሰዎች ተመስገን። ነገሮች መልካም ባይመስሉ እንኳን እኛ ሥጋዊ ስላልሆንን የሥጋ ነገር እያሰብን፣ የሥጋን ጉዳይ እያሰብን በሥጋ ሆነን ይህም አያስመሰግንም ብለን ጸጥ አንልም። እግዚአብሔር በእምነት አስቀድመን አምነን እናመሰግናለን። በክርስቶስ ኢየሱስ ስም የተባረከ ይሁን። መልካም ስላልሆነው ነገር እናመሰግናለን። በጎ ስለሆነው ነገር እናመሰግናለን። ስለተሰራው ነገር እናመሰግናለን። ስለሆነልን ሁሉ እናመሰግናለን። ስላልሆነውም ተመስገን። ስለከለከልከንም ተመስገን። ስላልሰጠንም ነገር ተመስገን። በሮቻችንን ስለከፈትክ ተመስገን። የማያስፈልጉን በሮችን ስለዘጋህም ተመስገን። ዛሬም በቀናችን ውስጥ የሚገለጥ ያንተ ፍቅር እንደዚህ እንዲሆን ጸልያለሁ። አላስፈላጊ በሮች፣ የጨለማ በሮች፣ የኛ የፈቃድ በሮች ሁሉ እንዲዘጉ፣ ያንተ ግን እንዲከፈት፣ የምህረት እንዲከፈት፣ የፈቃድህ እንዲከፈት፣ የቸርነትህ እንዲከፈት፣ አንተ ያልከው እኔ ነኝ ይህንን የመረጥኩት እኔ ነኝ ብለህ የፈለግከው በር እንዲከፈት ጸልያለሁ። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም
ሰዎች ስለኛ ያሉት ነገር ሳይሆን አንተ ስለኛ ያልከው፣ ሰይጣን ስለኛ ያለው ሳይሆን አንተ ስለኛ ያልከው፣ ጉዳዮቻችን ስራችን የሚናገረው ሳይሆን ሰማይ ስለኛ የሚያወራው ነገር ዛሬ እንዳንተላለፈው ጸልያለሁ። ዛሬ ሰይጣን እንዳይሸውደን፣ ሁኔታ እንዳይሸውደን፣ ሰዎች እንዳይሸውዱን፣ ራሳችንን እንዳንሸውድ፣ ከእድሎቻችን ጋር እንዳንሸዋወድ እግዚአብሔር የሰራህልንን ቀን አንተ ያሳመርክልንን ቀን እንድናገኝ ዛሬ በጌታ በኢየሱስ ስም በጎነት እንዲበዛልን ጸልያለሁ። ቸርነት እንዲሆን ጸልያለሁ። በዛሬው ቀን አንተ ያሰናዳህልንን መላእክት እንድናገኛቸው፣ አንተ ያልክልንን መንገድ ሁሉ እንድናገኝ እግዚአብሔር ሁሉም ነገር ቀልድና ቧልት በሆነበት ዘመን በዚህ ዘመን እንጠራሃለን። በዚህ ዘመን አንሰንፍም። እግዚአብሔር ሁሉም ሰው በራሱ እንደሚችል በሚያስመስልበት ዘመን አንተን እንጠራለን። እኛ ደካሞችንን፣ ኃይላችን አይረዳንም፣ አቅማችን ይከዳናል፣ ክንዳችን አያግዘንም። መጽሐፍ ቅዱስ እንደሚናገር ክንዳቸው አላዳናቸውም፣ በሰይፋቸው ምድርን አልወረሱም፣ ክንዳቸውም አላዳናቸውም እንደሚል፣ ነገር ግን ቀኝህና ክንድህ የፍትህን ብርሃን ነው እንጂ ምክንያቱም ወድሃቸዋልና ይላል። በጌታ በኢየሱስ ክርስቶስ ስም ለነዚህ ለተባረኩ ለቆሬ ልጆች ያደረግከውን አይተናል። ቀኝህና ክንድህ የፍትህ ብርሃን ለነሱ ምድርን የወረሱበት ምክንያት ነው። ለነሱ ሰይፋቸው አላዳናቸውም፣ ነገር ግን ፍቅርህ እነሱን ያዳነበት ምልክት ነው። ዛሬ በኔ ቤት ውስጥ ይሄ እንዲሆን ጸልያለሁ። ዛሬ በኔ መንገድ ውስጥ ይሄ እንዲሆን ጸልያለሁ። ዛሬ በኔ ህይወት ውስጥ ድንገተኛ የሆነ መነካካት፣ ከአንተ ጋር ህይወትን ቀይራ የምታስቀር አይነት ንክኪ በክርስቶስ ኢየሱስ ብርሃን እንዲሆንልኝ ጸልያለሁ። ሐዋርያው ጳውሎስ በደማስቆ መንገድ ላይ የለመደውን ያንን የማሳደድ ሥራ እየሰራ እያለ ለቤተ ክርስቲያን በመቅናት ለአይሁድ በመቅናት እግዚአብሔር ሆይ ላሰበለት ለዛ ለብሉይ ኪዳን ሕግ በመቅናት አዳዲስ ክርስቲያኖችን ክርስቶስን በሚያመልኩ ሰዎች ላይ ስደት ባስነሳ ሰዓት ላይ መጥተህ ያገኘህበት ያቺ የተባረከች ቀን፣ ያቺ ከሳምንት አንድ ቀን፣ ያቺ ከወር አንድ ቀን፣ ያቺ ከዓመት ውስጥ አንዷ ቀን በጌታ በኢየሱስ ክርስቶስ የህይወቱ መቀየር ምክንያት ሆነች። በደማስቆ መንገድ በብርሃን መታውና ወደቀ። በወደቀም ጊዜ ተናገርከው። በዚያን ጊዜ ካንተ ጋር በፈጠረው መነካካት ውስጥ እግዚአብሔር አምላክ ሆይ ያቺ ቀን ህይወቱ ተቀይራ የምትቀርበት ጊዜ ሆነች። ያቺ ቀን መንገዱ የሚቀየርበት ሆነ። ያቺ ቀን እግዚአብሔር ህይወቱ ሌላ አይነት አቅጣጫ የሚይዝበት ቀን ሆነ። በጌታ በኢየሱስም ይሄ ቀን በእኛ ህይወት ውስጥ እንድታቀድ ጸልያለሁ። አንተኛን መቀየር በምትፈልግበት በህይወት አቅጣጫ ላይ ዛሬ ያችን ቀን እንድታደርግልን የምትነጋ ይቺ ቀን ያቺ ትሁን በጌታ በኢየሱስም። አንተና ነው የምንገናኝበትን፣ አንተና ይሄ ህዝብ የሚገናኝበትን፣ አንተና ይቺ ሴት የምትገናኙበት በጌታ በኢየሱስ ስም እንዲሆን ጸልያለሁ። ለቤተሰቦች የመቀየር ጊዜ ይሁን፣ ለትዳር የመቀየር ጊዜ ይሁን፣ ለልጆች የመቀየር ጊዜ ይሁን፣ ለመንገዶቻችን ሁሉ የመቀየሪያ ጊዜ እንዲሆን ጸልያለሁ። በትምህርት ቤት የመቀየር ጊዜ፣ በንግድ ቦታ የመቀየር ጊዜ እግዚአብሔር አምላክ ሆይ ሁለንተናቸውን የሚቀይር ያንተ የመንፈስ ቅዱስ አብሮነት እንዲሆን ጸልያለሁ በናዝሬቱ ጌታ በኢየሱስ ስም። ከሰው ጋር 1000 ዓመት ከመተሻሸት እግዚአብሔር ካንተ ጋር ያለች አንዲት ንክኪ ህይወትን ትቀይራለች። ልክ ያዕቆብ በዛች ያቦቅ የምትባል ወንዝ ዳር ሆኖ ከመልአክ ጋር ሲታገል ድንገት ሹሉዳውን ነክተ እንደቀየርከው እግዚአብሔር አምላክ ሆይ በጌታ በኢየሱስም ከቀኖች መሃል አንዷ ቀን ነበረች። ያቺ ቀን ከብዙ ካለፉት ቀናት መሃል፣ ከብዙ ከሚመጡ ቀናት መሃል አንድ ቀን አለች። እግዚአብሔር የሚመጣባት አንድ ቀን አለች፣ የተባረከች እግዚአብሔር የሚሰራት ቀን። ዳዊት እንደተናገረው እግዚአብሔር የሰራት ቀን ይህች ናት፣ በእርሷም ደስ ይበለን እንዳለ በናዝሬቱ ጌታ በኢየሱስ ስም አንተ በሰራት በዚህች ቀን፣ አንተ ባቀድክባት በዚህች ቀን፣ አንተ ለልጆችህ ምገባን በምታደርግበት በዚህች ቀን፣ አንተ ለልጆችህ መሪነትን በምትሰጥበት በዚህች ቀን፣ አንተ የልጆችን ህይወት ካንተ ጋር ያላቸውን ነገር በምታሳድግበት በዚህች ቀን፣ ስለኛ ባቀድክበት በዚህች ቀን በጌታ በኢየሱስ ወተን ስንገባ መባረክ፣ ገብተን ስንወጣ መባረክ፣ ስንሰራ መባረክ፣ ስናቅድ መባረክ፣ ስንጸልይ መባረክ፣ ስናነብ መባረክ፣
ቀጥለን አንተ የሰጠህንን ሥራ ስንሰራ ስናደርግ ስናስብ ሁሉን ነገር ስናደርግ እግዚአብሔር በበረከት እንዲሆን በስኬት እንዲሆን በመከናወን እንዲሆን ኃይልን እንድንጎናጸፍ መልካም የሆነውን ፍትህን እያየን ሁሉ ጊዜ ባንተ ብርሃን ውስጥ እንድንቆይ በናዝሬቱ ጌታ በኢየሱስ ስም ይችን ቀን ባርካታለሁ። ይችን ቀን ለያታለሁ። ለጠላቶች ወጥመድ ትሁን፣ ለጠላቶች መጥፊያ ትሁን፣ ለጠላቶች እግዚአብሔር ሆይ ተመልሰው ማይነሱባት ቀን ትሁን። ፈርዖን ከዛች ቀን በኋላ የእስራኤልን ልጆች ኮቴ እየተከተለ እንዳልሄደ ከቀይ ባህር በኋላ በዛች ባህር ውስጥ ከሰመጠ በኋላ የእስራኤል ልጆች ጠላት የሌለውን ፈርዖን የሌለበትን መንገድ እንደሄዱ ዛሬ ይሄ ቀን በጌታ በኢየሱስ ስም ለጠላቶቻችን የመጥፊያ ቀን እንዲሆን፣ ለሁኔታው የመጥፊያ ቀን እንዲሆን፣ ለእጦት፣ ለድህነት፣ ለጉስቁልና፣ ለውስንነት፣ ላለመጸለይ፣ ላለማንበብ፣ ለመንፈሳዊ ድካም፣ ላለመቀደስ፣ ለእያንዳንዱ ለእርኩሰት ሁሉ በጌታ በኢየሱስ ስም ዛሬ የመቀበሪያ ቀን እንዲሆን ጸልያለሁ። አንተ ያልከንን ብቻ እንድንይዝ፣ አንተ የፈለግከውን ብቻ እንድንይዝ፣ አንተ የምትሄድበትን መንገድ እንድንይዝ ውድ ሆይ ወዴት ታሰማራለህ ብላ መኃልየ ላይ ያለችዋ ሴት እንደጠየቀች እንጠይቃለን። ወዴት ነው ዛሬ የምታሰማራው? ምሪትን ስጠን። ጠላት ወደሌለበት፣ ተኩላ ወደሌለበት፣ አሳሳች ወደሌለበት፣ ስጋ ወደሌለበት፣ እግዚአብሔር የራስ ፍላጎት ወደሌለበት፣ መለኮት ወደሚመራበት፣ እግዚአብሔር ወደሚናገርበት ወደ ድምጽህ አካባቢ ምራን። ወደ ድምጾች አካባቢ ምራን። ወደ መንፈስህ አካባቢ፣ ወደ ቃልህ አካባቢ፣ ወደ ድምጾች አካባቢ። ስኬት ያለው አንተን በመስማት ውስጥ ነው። ቅድም እንዳነበብነው እንደ እግዚአብሔር ቃል የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራም ስጋት ሁሉ ያርፋል። ከመከራ እንድናርፍ፣ ከስጋት እንድናርፍ፣ ገና ለገና መከራ ይመጣብኝ ይሆን ብለን ከምንሰጋበት ከእያንዳንዱ ስጋት ውስጥ እግዚአብሔር ፋይናንስ ላጣ ነው፣ ገንዘብ ሊያጥረኝ ነው፣ ጤና ላጣ ነው፣ እንደዚህ ሊሆን ነው መሰለኝ፣ ሁኔታዎች ከሚነግሩን ነገር በላይ አንተን በመስማት ውስጥ ማረፍ ነውና ያለው እግዚአብሔር በዚህ ዘመን ከመጣ አንተን ካለመስማት የተነሳ ሰዎች ከሚቅበዘበዙበት ከዚህ ህይወት ውስጥ አውጥተህ ወደ ድምጾች አካባቢ ምራን። ወደ ድምጾች መንደር አስገባል። ወደ ጸሎት ስፍራችን አስገባል። በጌታ በኢየሱስ ክርስቶስ ዛሬ የሚያገኙን ሰዎች፣ የምንሄድባቸው መንገዶች፣ የምንገባባቸው ቦታዎች ሁሉ አንተን የሚሉ እንዲሆኑ ጸልያለሁ። እግዚአብሔር ብርሃን፣ እግዚአብሔር መልካም፣ እግዚአብሔር ደግ፣ እግዚአብሔር በጎ፣ እግዚአብሔር ኃያል፣ እግዚአብሔር መልካም፣ እግዚአብሔር በጎ ነህ። በጌታ በኢየሱስ መልካም አድርግልን፣ ዛሬ በጎ አድርግልን። ዛሬ ለጠላቶቻችን መጥፊያ ይሁን፣ ለኛ ሞገስ ይሁን። ለጠላቶቻችን ያላቸውን በሙሉ ኃይሎቻቸውን ምስጢሮቻቸውን የሚዘረግፉበት ቀን ይሁን። የአቅማቸው ስፍራ የሚመታበት ቀን ይሁን። መደበቂያ ዋሻቸው የሚመታበት ቀን ይሁን። እግዚአብሔር አለማወቅ ቢሆን አለማወቅ የሚመታበት ቀን ይሁን። በጌታ በኢየሱስ ስም የጨለማ መደበቂያ አለማወቅ ውስጥ ቢሆን ያ አለማወቅ የሚመታበት ቀን ይሁን። የጨለማ መደበቂያ ድህነት ቢሆን ድህነት የሚመታበት ቀን ይሁን። የጨለማ መደበቂያ በሽታ ቢሆን ያ በሽታ የሚመታበት ቀን ይሁን። የጨለማ መደበቂያ አለመሳካት ቢሆን በጌታ በኢየሱስ ስም አለመሳካት የሚመታበት ቀን ይሁን። ዛሬ ለልጆቼ ብርሃን ይሁን። ዛሬ ለልጆቼ መልካም ይሁን። ዛሬ ለልጆቼ ተስፋ ይሁን። ዛሬ ለልጆቼ የምስጋና ቀን ይሁንላቸው በጌታ በኢየሱስ ስም። አንተን በመከተል ውስጥ ብርሃን እናገኝ። አንተን በመከተል ውስጥ ብርሃን እናገኝ። አቤኔዘር እግዚአብሔር እስከ ዛሬ ድረስ ረድቶናል እንዳሉ በጌታ በኢየሱስ ስም አቤኔዘር ይሁንላቸው። ለሚሰሙኝ ሁሉ አቤኔዘር ይሁን። ይህንን ጸሎት ከሚጋሩ ሁሉ ጋር በጌታ በኢየሱስ አቤኔዘር ይሁን። መንገዳቸው ላይ አቤኔዘር ይሁን። እግዚአብሔር እስካሁኗ ደቂቃ ድረስ ረዳን እንድሉ እግዚአብሔር አገዘን፣ እግዚአብሔር ደገፈን። ልንወድቅ ነበር፣ ተንገዳግደን ነበር። እግዚአብሔር አቅም ሆነን፣ ጸጋው በዛልን፣ እግዚአብሔር ማለደልን እንዲሉ በጌታ በኢየሱስ እጸልያለሁ። ጴጥሮስ ጋር መጥተህ ልሞት ነው ብለህ ስትነግረው፣ መስቀል ከፊት ለፊት ተዘጋጅቶልኛል ብለህ ስለ መስቀል ሞት ስትነግረው፣ እርሱ ግን አይሁንብህ ብሎ ሲል ተገሰስከው። በኋላ እንደዚህ ያልከው ጠላት እንደ ስንዴ ሊያበጥርህ ነበር፣ እኔ ግን እምነትህ እንዳይጠፋ ማለድኩልህ እንዳልክ በጌታ በኢየሱስ ስም ለብዙ ሰዎች ምልጃን የምታደርግበት፣ ለብዙ ሰዎች መንገዳቸውን የምታስተካክልበት፣ ለብዙ ሰዎች ሕይወታቸውን የምታስተካክልበት፣ ሰይጣን እንደ ስንዴ ሊያበጥራቸው የተዘጋጀ ሰዎች ከወጥመድ ያምልጡ በጌታ በኢየሱስ ስም። ድንገት አፈትልኮ ይውጡ። ከወጥመድ እንደምታመልጥ ወፍ ይውጡ፣ ያምልጡ በኢየሱስ ስም። ከበሽታ ያምልጡ፣ ከአደጋ ያምልጡ፣
በዛሬው ቀን ሰይጣን ነፍሳቸውን ሊበላ የተዘጋጀ ሰዎች ማምለጥ ይሁንላቸው በኢየሱስ ስም። ሰላም ነው ብለው እየሄዱ ባሉበት መንገድ ላይ ድንገት ወጥመድ ያዘጋጀ፣ ድንገት ክፉ ጓደኛን ያዘጋጀ፣ ድንገት አደጋን ያዘጋጀ፣ ድንገት በሽታን ያዘጋጀ፣ ድንገት ውስብስብ ነገር ውስጥ ልከታቸው እያነጣጠረባቸው ባለው ላይ በጌታ በኢየሱስ ስም ወጥመዱ እንዲፈርስ ጸልያለሁ። ወጥመዱ ይፍረስ። መንገዳችን ላይ ሰላም ይሁን። መንገዳችን ላይ ደህንነት ይሁን። መንገዳችን ላይ ጥበቃ ይሁን። በመንገዳችን ላይ አንተን መስማት ይሁን። በመንገዳችን ላይ ላንተ መዘመር ይሁን። በመንገዳችን ውስጥ እግዚአብሔር አባቴ ነው ማለት ይሁን። በመንገዳችን ላይ ካንተ ጋር ህብረት ማድረግ ይሁን። አባታችን ሆይ እናከብርሃለን። እግዚአብሔር ሆይ እንደዚህ አይነት ድንቅ ህይወት ስለሰጠን እናመሰግናለን። የጸሎት መንገድና በር ስለከፈትክልን ወደ አንተ የምንጮህበትን ወደ አንተ የምንቃትትበትን እግዚአብሔር የምንልበትን ይህንን ጊዜ ስለሰጠህን እናመሰግናለን። ጸሎት እንድንጸልይ ምህረት ስለበዛልን እናመሰግናለን። አባት ሆይ ለቤታችን ምህረት ስላበዛ፣ ለትዳር ምህረት ስላበዛ፣ ለመንገድ፣ ለልጆች፣ ለሁሉም ሰው፣ ለሀገሪቷ ምህረትን ስላበዛ እናመሰግናለን። ሰው ሲገባ ሲወጣ እድል ቀንቶት አይደለም፣ አንተ ቸሩ ስላለህ ነው። አንተ በጎ ስላለህ ነው። ከጠላት እጅ ሁሉንም ቢፈልግም ባይፈልግም ቢጸልይ ባይጸልይ በቸርነት እየጠበክ ስላለ ነው እና እግዚአብሔር ክብር ይገባሃል። እናመሰግንሃለን። ነገር ግን ተጨንቃ ለነበረች ጨለማ አይሆንም እንደሚል እንደ ቅዱስ ቃልህ በዛሬው ቀን በጌታ በኢየሱስ ስም ጭንቀት ሊደረድሩብን በጭንቀት ውስጥ ሊያሳልፉን የሚፈልጉ አጋንንቶች እንዲያፍሩ በጌታ በኢየሱስ ስም ለእኛ ምህረት እንዲቀድም ጸልያለሁ። ለእኛ ቸርነት እንዲቀድም ጸልያለሁ። ለልጆች የሚመደቡ መላእክቶች፣ ለልጆች የሚያገለግሏቸው መላእክቶች መጽሐፍ ቅዱስ ሲናገር እግሮች በድንጋይ እንዳይሰናከል በእጆቻቸው ያነሱሃል እንደሚል በክርስቶስ ኢየሱስ ስም አንተ ለኛ ያዘዝካቸው የቀን መላእክቶች፣ የቀን በረከት አቀባዮች ያንተን ምህረት በእኛ ላይ እንዲፈጸም እንዲሆን የሚያግዙ የሚያገለግሉን የእግዚአብሔር ሐሳብ አገልጋዮች ከሰማይ የሆኑ ካንተ ዘንድ የሆኑ የመላእክት አለቆች መላእክቶች በጌታ በኢየሱስ ክርስቶስ ስም ዛሬ በዚህ ቀን ውስጥ በመንገዳችን አስቀድሞ እንዲወጡ ጸልያለሁ። በሮቻችንን እየከፈቱ እንዲወጡ ጸልያለሁ። አዳዲስ ደጆች እንዲከፈቱ፣ አዳዲስ በሮች እንዲከፈቱ። ባንተ የታገዘ ነገር እንፈልጋለን። ባንተ እጅ የተሰራ ነገር እንፈልጋለን። አንተ የቀደምክበትን መንገድ ነው መከተል የምንፈልገው። አንተ የቀደምክበትን ብዙ ጊዜ ሄደን በራሳችን ተጉዘን ከስረን እናውቃለን። ብዙ ጊዜ በራሳችን በገዛ ፈቃዳችን ሰው ተዋውቀን ወዲያው ፈርሶብን ያውቃል። የትዳር አጋር ተዋውቀን ፈርሶብን ያውቃል። የሥራ አጋጣሚ ፈርሶብን ያውቃል። ያገኘናቸውን እድሎች አምልጠውን አተናቸው እናውቃለን። አሁን ግን በጌታ በኢየሱስ ስም ካንተ ጋር ወጥቶ ሰው ከስሩ አይመለስምና፣ ካንተ ጋር ወጥቶ ሰው አይንከራተትምና በክርስቶስ ኢየሱስ በደሙ ኃይል ዛሬ እንዲስተካከሉ ጸልያለሁ። የምናገኛቸው አያመልጡንም። የምንከተላቸው መንገዶች ለእኛ ተቃራኒ አይሰሩብንም። በጌታ በኢየሱስ ክርስቶስ ስም በዚህ ዘመን እንጀራ ይወጣልሃል ካልከኝ፣ በዚህ ዘመን መንገድ ይቀናልሃል ካልከኝ፣ በዚህ ዘመን እግዚአብሔር ትዳር ይሆንልሃል፣ ስራ ይሆንልሃል፣ ከሰው ጋር ያለን ግንኙነት መልካም ይሆናል። እነዚህ ቃሎች ሁሉ ያንተ የተስፋ ቃሎች ከሆኑ የነገርከን እውነት ከሆነ በክርስቶስ ኢየሱስ ስም እነዛ ቀኖች ትንቢትህና ኪዳን የምታሰብበት እነዚህ ያንተ የተስፋ ቃሎች በመንገድ የሚጠብቁን የምንባረክበት፣ እኛም እንደነገርከን ትልልቅ ሰዎች ምንሆንበት፣ እኛም እንደነገርከን እድል የሚበዛልን ሰዎች ምንሆንበት፣ እኛም እንደነገርከን በበረከት ምንታወቅበት መንገድ እንዲሆኑ ጸልያለሁ። ይሄ ቀን የተባረከ ይሁን። መጽሐፍ ቅዱስ ሲናገር የእግዚአብሔር በረከት በዮሴፍ ራስ ላይ ነው እንደምን በጌታ በኢየሱስ ስም በረከቶቻችን በላያችን ላይ ይሁን። በረከቶቻችን በከፍታችን ላይ ይሁን። በረከቶቻችን በጉልላቶቻችን ላይ ይሁን። ዛሬ የምንመላለስበት መንገድ ባንተ በረከት የተቃኘ እንዲሆን እጸልያለሁ። እግዚአብሔር ባንተ በረከት የተጠራ፣ ባንተ በረከት የተከፈተ፣ ባንተ በረከት የተሰራ እግዚአብሔር አምላከው የዕብራውያን ጻፊ ክርስቶስ ኢየሱስ ከእግዚአብሔር ጋር ሊያስታርቀን በእግዚአብሔርና በእኛ መሃል ያለን መንገድ እንዴት አይነት አዲስ ኪዳናዊ የሆነ መንገድ አዲስ መንገድ እንደሰራ ሲናገር እንደዚህ አለ፣ በመረቀልን በአዲስና በሕያው መንገድ አለ። በጌታ በኢየሱስ ወደ አንተ መግባት እንደሆነልን እንደዛው ዛሬ ጸልያለሁ። በዛሬው ቀን ከዚህ በፊት ያልነበረ የተመረቀች በክርስቶስ ኢየሱስ የተሰራች በእግዚአብሔር ፈቃድ ውስጥ የነበረች በተስፋ ቃል ውስጥ የነበረች እግዚአብሔር ያውቃት የነበረች እግዚአብሔር የሰራት ቀን በክርስቶስ ኢየሱስ ስም አዳዲስ መንገዶች ተመርቀው በእጃችን ይሰጡን። አዳዲስ ነገሮች ይሰጡን።
መጽሐፍ ቅዱስ ሲናገር ያለፈውን ነገር አታስታውሱ፣ የሄደውንም ነገር አታንሱ፣ እነሆ አዲስ ነገር አደርጋለሁ እርሱም አሁን ይበቅላል እንደሚል ያንተ የተስፋ ቃል፣ ያንተ የምታደርገው ተአምር፣ ያንተ የምትሰራው ነገር ጊዜው ትላንት አይደለም፣ ጊዜው ነገም አይደለም፣ ጊዜው ዛሬም አይደለም፣ ጊዜው አሁን ነው። በጌታ በኢየሱስ ስም በአሁን ውስጥ እየጸለይን ባለንበት በዚች ሞመንት ውስጥ ያንተ የሆነ ታሪካዊ የሆነ እግዚአብሔር አዲስ ነገር በቅሎ እንድናገኝ ይጸልያል። በቤተሰቦቻችን ውስጥ አዲስ ነገር ይብቃል። በእኛ በግል ህይወታችን ውስጥ አዲስ ነገር ይብቃል። ሰይጣን የተወራረደብን፣ ሰይጣን ያበላሸብን፣ ሰይጣን መንገድ የዘጋብን፣ ሰይጣን ተስፋ ሊያስቆርጠን የፈለገበት መንገድ ሁሉ እየተዘጋ ያንተ የታምራት እጆች፣ ያንተ የታምራት መንገዶች፣ ያንተ የታምራት እግዚአብሔር መሪነቶችህ እንዲመጡ ጸልያል። ምራን በመንገዳችን አዳዲስ በሮች አዳዲስ ነገሮች ወዳለበት መንገድ ምራን። እነሆ አዲስ ነገር አደርጋለሁ ካልክ አንተ ልታደርግ ነው የምትናገረው። እነሆ ሰራለሁ ካልክ ልትሰራ ነው የምትናገረው። ተስፋ ለመስጠት ለማጽናናት ብቻ ሳይሆን አድርገህ የምታሳይ ታማኝ አምላክ ነህ። እግዚአብሔር እንደ ሳራ ዛሬ እንበረታለን። ነገር ባደከመን ሰዓት እንበረታለን። ጉዳዮቻችን በተሰነካከሉብን ሰዓት እንበረታለን። ነገር ሊሆን ላይሆን ይችላል በተባለበት ጭራሽ በተደመደመበት ጉዳዮች ላይ ቆመን ካንተ ዘንድ አላለቀም። አንተ ጋር ተስፋ አለ። አንተ አድርገህ የምታሳይ፣ አንተ የሰጠውን ተስፋ ፈጽመህ የምታስቅ አምላክ ነህ። በክርስቶስ ኢየሱስም እናምናለን። ማኅፀኗ ሙት በሆነ ጊዜ በዚያን ሰዓት እንኳን ቢሆን እርሱ ተስፋን የሰጠ እርሱ የታመነ እንደሆነ ስላመነች ለመጸነስ እንደገና ኃይልን አገኘች እንደሚል ቃልህ በጌታ በኢየሱስ ክርስቶስ ስም ተስፋ ያጠናባቸው ነገሮች፣ እግዚአብሔር ተስፋ የቆረጥንባቸው ነገሮች፣ በብዙ ጉዳዮች ሄደን አልቅሰን እንባ ብቻ ትርፍ የሆነብን ነገሮች በክርስቶስ ኢየሱስ ስም ዛሬ እንደገና ሊወለድ፣ ዛሬ እንደገና ሊጸነስ፣ ዛሬ እንደገና ተስፋ ሊኖረው፣ ዛሬ እንደገና መንገዶቻችን ላይ ሊያጋጥመን እንደገና ጭላንጭል እንድናገኝበት ተአምራት እንዲሆንልን እግዚአብሔር አምላክ ሆይ ያንተን ታላቅነት የምንናገርበት ያንተን የታምራት አድራጊነትን ታማኝነትን የሚያውጅ የታምራት መወለጃ የታምራት መነገሪያ እንዲሆን በክርስቶስ ኢየሱስ ስም ጸልያለሁ። በሮቻችንን ክፈት። ጠላት ደስ አይበለው፣ ጠላት ደስ አይበለው በጌታ በኢየሱስ መጽሐፍ ቅዱስ ሲናገር ጠላት እልል አይልብኝምና በዚህም እንደወደድከኝ አወቅኩ እንዳለ ጠላት እልልታውን ሊነዛ፣ ጠላት ደስታውን ሊገልጽ በተዘጋጀበት ነገር ላይ እንናገራለን። በጌታ በኢየሱስ ስም ያንተን ፍቅር እናውጃለን፣ ያንተን መውደድ እናውጃለን፣ ያንተን በጎነት እናውጃለን። ክንዳቸው አላዳናቸውም እንዳለ በጌታ በኢየሱስ ስም በሰይፋቸው ምድርን እንዳልወረሱ እንደዛ ምክንያቱም ወድሃቸዋልና ቀኝህ ነው እንደዚህ ያደረገው፣ ክንድህ ነው የነሰራላቸው፣ ደግሞም የፊትህም ብርሃን ነው እንደሚል በክርስቶስ ኢየሱስ ስም ወድሃቸዋልና ወድህናልና ዛሬ ጠላት እልል አይልብንም። ፍቅርህ በእኛ ላይ ተገልጧልና፣ ፍቅርህ በእኛ መንገድ ላይ ታይቷልና፣ ቸርነትህ አኑሮናልና በህይወት መቆየታችን ብቻውን ያንተን ፍቅር ነውና የምናገረው። አንተ ፈቅደህልን ነውና ያደረግነው፣ አንተ ፈቅደህልን ነውና ዓመታቶች ተቆጥረው ዕድሜ ተሰጥቶን ያለ ነው። በጌታ በኢየሱስ ክርስቶስ ስም ፍቅርህን እንናገራለን። ጠላት እልል አይልብንም፣ ጠላት እልል አይልብንም። ወደህናልና ጠላት እልል አይልብንም። መንገዳችን ላይ ፍቅር ተገልጧልና፣ ቸርነት ተገልጧልና፣ ያንተን እጅ አይተናልና በጌታ በኢየሱስ ክርስቶስ ስም በጠላት ዘንድ እልልታ አይሆንም። ጠላት እልል እንዳይል ከለከልክልን። ጠላት እልልታውን እንዳያወጣ ከለከልክልን። መርዶኪዎስ ላይ የስቅላትና የሞት የመጥፋት እንዲሁም ለአይሁድ መደምሰስ ተፈርዶባቸው እግዚአብሔር አባታችን ሆይ ሃማ ግን እንዳይስቅ አደረከው። በመሃል ገባ። አንድትን ምንም የማታውቅን ሴት አስጠርተ የጸሎት መንፈስ በላያዋ ላይ አምጥተ በዛ መንፈስ 3 ቀን ሙሉ ጾም ጸሎት ገብታ መወደድንና ሞገስን አግኝታ ስትወጣ እልልልባት የተዘጋጀ ጠላት ተገልብጦ እግዚአብሔር የክብሯ ተናጋሪ ሆነ። የመልካምነትህ ተናጋሪ ሆነ። እግዚአብሔር የአይሁድ አምላክ ነው አስባልክ። እግዚአብሔር የዚህ ህዝብ አምላክ ነው አስባልክ። ይሄ ህዝብ አምላክ ያለው ህዝብ ነው። ይሄ ህዝብ ይሞታል ተብሎ ነበር። ይሄ ህዝብ ያልቅለታል ተብሎ ነበር። ነገር ግን አምላክ እንዳለው አስመሰርክ። አምላክ እንዳለን አስመስክር ጌታ ሆይ። አምላክ እንዳለን አሳይ ዛሬ በጌታ በኢየሱስ ስም። በጎዳናዎቻችን አምላክ እንዳለ፣ በመንገዳችን አምላክ እንዳለ በሕያውነትህ ተገለጥ፣ በመልካምነትህ ተገለጥ፣ በራስ ባንተነት ተገለጥ። እግዚአብሔር አንተ አምላክ ነህ። መጽሐፍ ቅዱስ ሲናገር
አምላክ ያለው ህዝብ ይበረታል። አምላኩን የሚያውቅ ህዝብ ይበረታል። አምላኩን የሚያውቅ አምላኩን የሚረዳ አምላኩ አብሮት የሚንቀሳቀስ በአምላኩ የሚኖር በአምላኩ የሚተነፍስ በአምላኩ የሚወጣ በአምላኩ የሚገባ አምላኩ ይረዳው እግዚአብሔር አባት የሆነው እግዚአብሔር ወዳጅ የሆነው እግዚአብሔር ቤቱ የሚኖርለት እግዚአብሔር በልቡ ያደረለት እግዚአብሔር በመንፈሱ ያገኘው ሰው እርሱ ሰው ይበረታል። ደክሟል ብለው ሲጨርሱ በርትተን ተገኝተናል። እግዚአብሔር አለቀለት በተባልንበት ቦታ ላይ መንታ አደረከን። እናመሰግናለን በጌታ በኢየሱስ። ዛሬም ሕያውነትህ ይገለጥ። ዛሬም አምላክነትህ ይገለጥ። በደከምንባቸው በሕይወት ጎዳና ላይ አምላክነትህ ይገለጥ። ባፈርንባቸው ቦታዎች ላይ ያንተ ምስጢር ጠባቂነት ያንተ ገበና ሸፋኝነት ይገለጥ። መንገዳችንን አሳምር። መንገዳችንን የወርቅ አድርገው። መንገዳችንን ዋጋ ያለው አድርገው። ፍለጋችንን ዋጋ ያለው አድርገው። እግዚአብሔር ሆይ አንተን ያልንባቸውን የሕይወት አይነቶቻችንን በክርስቶስ ኢየሱስ ወርቃማ አድርግልን። በመልስ ወርቃማ አድርግልን። በጠራንህ ጊዜ በመገኘት ወርቃማ አድርግልን። እግዚአብሔር ባልንበት ሰዓት ላይ እነሆን ብለህ እግዚአብሔር በሰዎች ዘንድ አምላክ ያለው ሕዝብ ተብሎ ይመስከርልን። የዛሬው ቀን የተባረከ ቀን ነው። የዛሬው ቀን የተወደደ ቀን ነው። የዛሬውን ቀን የጸለው የተባረኩ ናቸው። በጌታ በኢየሱስ ድል ያገኘናል ዛሬ። መልካምነት ያገኘናል ዛሬ። አናፍርም። በኢየሱስ አናፍርም። መጽሐፍ ቅዱስ ሲናገር የእግዚአብሔር ፍቅር በመንፈስ ቅዱስ በልባችን ስለፈሰሰ ተስፋው አያሳፍርማል። የእግዚአብሔርን ፍቅር የሚረዳ ሰው በመንፈሱ ውስጥ የእግዚአብሔርን ፍቅር ፊል የሚያደርግ ሰው እርሱ ሰው ተስፋ ያሳፍረው። እሱ ሰው በተስፋው በመንገዱ ላይ እግዚአብሔርን ባመነበት በሕይወት ጎዳና ላይ አያፍርም። ምክንያቱም በእግዚአብሔር ፍቅር ውስጥ እፍረት የለም። በእግዚአብሔር ፍቅር ውስጥ ተስፋ መቁረጥ የለም። በእግዚአብሔር መወደድ ውስጥ በእግዚአብሔር በመወደድ በመፈለግ ውስጥ እግዚአብሔር ከሰማይ ሆኖ እኛን ወደ ምድር ላልፈለጉ ሕዝብ ተገኘህላቸው፣ ላልጠሩህም ሕዝቦች እነሆኝ አልካቸው እንደሚል ቃል እግዚአብሔር ባልፈለግነው ሰዓት ፈልጎን ባልጠራነው ሰዓት እነሆኝ ብሎ መጥቶ በወደደበት ፍቅር ውስጥ ተስፋ መቁረጥ የለም። ወደኩኝ ማለት የለም። መጥፋት የለም። እግዚአብሔር አምላክ ሆኖናል። እግዚአብሔር አባት ሆኖናል። እግዚአብሔር ወዳጅ ሆኖናል። እግዚአብሔር ቤተኛ ሆኖናል። እግዚአብሔር መድኃኒት ሆኖናል። በኃጢአት በወደቅን በተመታን በታመምን ጊዜ እግዚአብሔር መድኃኒት ሆኖናል። እግዚአብሔር በክርስቶስ ኢየሱስ ፈውሶናል። ሙሴ በምድረ በዳ ላይ እባብን ሰቅሎ በዚያ ምሳሌ ሲናገር እባቡን ያዩ ሰዎች እንደዳኑ ልክ እንደዛ ክርስቶስን በመስቀል ላይ የእግዚአብሔርን ፍቅር አይተንበታል። የእግዚአብሔርን መውደድ አይተንበታል። የእግዚአብሔርን ተስፋ አይተንበታል። ለኛ ዘላለም ታይቶልናል። ለኛ የምንሄድበት መንገድ ሩቅና የእግዚአብሔር ዙፋን ያለበት ቦታ ነው። ሃሌሉያ። ወደ መገኘት የሳብከን ወደ ዘላለም ሕይወት የሳብከን ወደ አንተ መንገድ የሳብከን እግዚአብሔር አባት ሆይ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም እያገኘን ስላለነው ሕይወት እናመሰግናለን። እየበዛልን ስላለው የጸሎት መንፈስ እናመሰግናለን። እየበዛልን ስላለ ቤታችንን እየተቆጣጠረ ያለ ቤታችንን እየተቆጣጠረ ያለው ለቅሶ አይደለም። ቤታችንን እየተቆጣጠረ ያለው ሐዘን አይደለም። የሐዘን መንፈስ አይደለም። በጌታ በኢየሱስ ስም ያንተ የጸሎት መንፈስ ያንተ የብርታት መንፈስ ያንተ የኃይልና የተስፋ የእምነት መንፈስ እግዚአብሔር ያንተ መኖር እነዚህን ያደርጋል። ሰው ወድቆ አይወድቅም ካንተ ጋር ሆኖ። ሰው እየጸለየ ደቆ አይደቅም። ሰው እየጸለየ ያለ ተስፋ ተቆርጦበት እንኳን ቢሆን እንደገና ተነስቶ ቆሞ ጠላቶቹን ማስደንገጥ ይችላል። ለዚህ ነው መጽሐፍ ቅዱስ የእግዚአብሔር ቃል ኢዮብ መጽሐፍ ላይ ሲናገር እንደዚህ ይላል፣ ዛፍ እንኳን ቢቆረጥ ስሩን በአፈር ውስጥ ቢደርቅ ከውሃ ሽታ የተነሳ እንደገና ያቆጠቁጣል ያፈራላል። በጌታ በኢየሱስ ተስፋ የተቆረጠበት ዛፍ ውስጡ ስሩ የደረቀበት ዛፍ አፈር ውስጥ የደረቀ ነገር ግን ከውጭ የውሃ ሽታ ካለ የመንፈስ ቅዱስ ሽታ ካለ የጸሎት ሽታ ካለ የእግዚአብሔር መገኘት ሽታው ካለ በኢየሱስ ክርስቶስ እንደገና ሪቫይቭ ያደርጋል። እንደገና ያቆጠቁጣል። እንደገና ሕይወት እንደገና ተስፋ እንደገና እምነት እንደገና መጸለይ እንደገና ከክርስቶስ ጋር መጓዝ እንደገና መንገድን መቀጠል ይሆናል። እናከብርሃለን። ይሄ ሕይወት እየበዛልን ስለሆነ እናመሰግናለን። መንገዳችን ላይ መቆም የለም። መንገዳችን ላይ ግራ መጋባት የለም። መንገዳችን ላይ መንገዳገድ የለም። መንገዳችን ላይ እግዚአብሔር መኳረፍ፣ ካንተ ጋር መጣላት፣ አንተ ይህንን አላደረክም እያሉ ወደ አንተ እያንጋጥጡ መሄድ የለም። በጌታ በኢየሱስ ክርስቶስ ስም ተስፋ አለን። እናመሰግናለን። ተስፋ አለን። እናከብርሃለን።
አንተው እንዳልክ ወደ ነጩ እኔም መልስልሃለሁ። አንተም አይተህ ማታውቀውን ታላቅና ኃይለኛን ነገር አሳያለሁ። ሃሌሉያ! በጌታ በኢየሱስ ስም እንጮኻለን። ጩሁ ወደ እግዚአብሔር። ይውላችሁ ጮሆ የከሰረ ሰው በሕይወቴ አይቼ አላቅም። ያኔ ባልጮህ ኖሮ ዛሬ እዚህ ቦታ ልገኝም ነበር። ትላንት የጮኩት ጩኸት ዛሬ እዚህ አቁሞኛል በእናንተ ፊት። በጌታ በኢየሱስ ስም እንጮኻለን። ወደ አንተ እንጮኻለን። ወደ እኔ ጩህ ካልክ አንተ ልትሰማኝ ፈልገህ ነው። ወደ እኔ ጩህ ካልከኝ አንተ ልታዳምጠኝ ፈልገህ ነው። በጌታ በኢየሱስ ክርስቶስ ስም ወደ አንተ ጮኻለሁ። ከዚህ ሕዝብ ጋር ሆኜ ወደ አንተ ጮኻለሁ። እኔ በሕይወት ዘመኔ አይቼ ማላቀውን፣ እኔ በክርስትና ሕይወቴ አይቼ ማላቀውን፣ እኔ በጸሎት ሕይወቴ ውስጥ አይቼ ማላቀውን፣ እኔ ምድር ላይ ተወልጄ እስከ ዛሬ ድረስ አይቼ ማላቀውን ኃይለኛና ታላቅ ነገር ስለምታሳየኝ ነው ምጮሆ። በሕይወት ዕድሜ ውስጥ አጋጥሞኝ ማያቅ በረከት ስለሚያጋጥመኝ፣ በሕይወት ዕድሜ ሁሉ ላይ አይቼ ማላቀውን ያንተን ፊት ስለማይ፣ ያንተን ተስፋ ስለማይ፣ ያንተን መንገድ ስለማይ፣ ያንተን ብርሃን ስለማይ ነው ምጮሆ። በናዝሬቱ ጌታ በኢየሱስ ስም እዚህ ቤት ውስጥ ዛሬ አዲስ ነገር ይሆናል። እዚህ ቤት ውስጥ ዛሬ መልካም ነገር ይሆናል። እዚህ ቤት ውስጥ ዛሬ የመንፈስ ቅዱስ እንቅስቃሴ ይሆናል። አምናሃለሁ እኔ አይቼ ማላቀውን ታምራት ታደርጋለህ። አምናሃለሁ እኔ በመንገድ አጋጥሞኝ ማያቅ በሰው ልጅ ታሪክ ውስጥ አይቼ ማላቀውን አንተ ዘንድ ብቻ ያለውን አንተ ጋር ብቻ የሚወጣ ከዙፋኔ አካባቢ የሚለቀቅ እግዚአብሔር ታውቀህ ማትታወቅ እግዚአብሔር ተገልጠህ ማንጨርስህ ያ ታላቅ አምላክ የማናውቅህን ያንተን ፓርት የምናውቅበት ቀን ይሁን። የማናቀውን ያንተን ሳይድ የምናውቅበት ቀን ይሁን። በናዝሬቱ ጌታ በኢየሱስ ስም አይተን ማናቀውን ታላቅና ኃይለኛ ነገር፣ ለሰይጣን ራስ ምታት የሚሆን ነገር፣ ለጨለማ ራስ ምታት የሚሆን ነገር፣ ለወረኞች ኮንፊውዥን የሚሆን ነገር እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም ለሟርተኞች ግራ የሚያጋባ ለደጋሚ ለጨለማ እኔ ይህንን አይቼው አላቅም የሚል ጨለማ እንኳን ማያቀውን ሐዘን ማያቀውን ለቅሶ ማያቀውን ውድቀት ማያቀውን በጌታ በኢየሱስ ስም ያንተ መንፈስ ፈቃድህ ያለበትን በጎነትህ ያለበትን መልካምነትህ ያለበትን መልካም የሆነውን ነገር በክርስቶስ ኢየሱስ ስም መድኃኒት ያለበትን ቅድስና ያለበትን ጽድቅ ያለበትን በረከት አንተን መፈለግ በውስጡ ያለበትን በረከት ታላቅና ኃይለኛ ነገር ዛሬ የኤርሚያስ አምላክ ሆይ ጸልያለሁ በጌታ በኢየሱስ ክርስቶስ ስም በችግሮቻችን ቀን ባለቀስንባቸው ቀኖች ላይ ተቃራኒ የሆነ ያንተ ፍቅር ይገለጥ ዛሬ በክርስቶስ ኢየሱስም ባርከን። በዚህ ዛሬ ሰርፕራይዝ አድርገን ዛሬ መልካምነትን አሳየን። ዛሬ ጨለማ ይደንግጥ፣ ሐዘን ይደንግጥ፣ ጥንቆላ ይደንግጥ፣ መተተኛ ይደንግጥ። ፊታችንን ሲያዩ መልክን ይዩብን፣ አንተን ይዩብን በኢየሱስ ክርስቶስ በረከትን ይዩብን። ይሄ ሰው አያዝንም የሚበሉ ነገር ሳይቀየር አንተ የነገርከንን አንተን አምነን ካንተ ጋር ስለወጣን አንተን ስለተከተልን ካንተ ጋር እግዚአብሔር ሆይ እጅ ለእጅ ተያይዘን ስለምንሄድ በዛሬው ቀን የተዋጀ ቀን ውስጥ በዛሬው ቀን እግዚአብሔር ሆይ ያንተን ደም ያንተን ስም ያንተን ፕሬዘንስ ያንተን መገኘት ያንተን አብሮነት በጠራንበት በዚህ ቀን ውስጥ አጋንንቶች ይደንግጡ፣ ክፉ ሰዎች ይደንግጡ። በኢየሱስ ስም ጨለማ ይፍራ። የወንጌል አቅም ያንተ አቅም ይገለጥ። እባርካለሁ፣ ስምህን እጠራለሁ። ስምህን በጌታ በኢየሱስ ስም ኃይለኛውን ስምህን እጠራለሁ። ኃይለኛውን ክንድህን እጠራለሁ። ጠላትን የሚያስደነግጠውን ክንድህን እጠራለሁ። ጠላትን የሚያስፈራውን መልካምነትን እጠራለሁ። በጌታ በኢየሱስ ክርስቶስ ስም በፊታችን ውጣ፣ አሁን በመንገዳችን ውጣ። አሁን ያስደነገጡን ይደንግጡ። ብዙ ጊዜ ያስለቀሱን አጋንንቶች ያልቅሱ። አለቆች፣ ስልጣናት፣ ኃይላት ሁሉ ይደንግጡ በኢየሱስ ስም። በሰማያት ላይ ያለ በጠፈር ላይ ያለ በጌታ በኢየሱስ ስም በመንፈስ ዓለም ላይ ያለ በመናፍስቱ ዓለም ላይ ያለ የጠንቋይ አለቃ የጥንቆላ መናፍስቶች ሟርተኞች በጌታ በኢየሱስ ስም እችን ምድር የሚረግሟት ይህንን ትውልድ የሚረግሙ ልጆችን የሚረግሙ ቤተሰብን የሚረግሙ የቤተሰብ አባል ላይ እግዚአብሔር ጠንካራ የሆነን ኦፕሬሽን የሚያካሂዱ በክርስቶስ ኢየሱስ ስም እጃቸው እንዲቆም ጸልያለሁ። ጣታቸው እንዲቆም ጸልያለሁ። ቤታችን ላይ የሚያነጣጥሩ ህይወታችን ላይ የሚያነጣጥሩ መንገዳችን ላይ የሚያነጣጥሩ በአደጋ ሊገለጡ የሚፈልጉ በተለያየ መልኩ በተለያየ እቅድ የሚሄዱ እግዚአብሔር ጽፎብን የሚንቀሳቀሱ በክርስቶስ ኢየሱስ ስም እጃቸው ላይ ያለ መረጃ እጃቸው ላይ ያለ አቅም እጃቸው ላይ ያለ ጉልበት መተማመኛቸው ሁሉ እንዲፈርስ ጸልያለሁ። መንፈስን አስቀድም፣ ክብርህን አስቀድም። በመንገዳችን ውስጥ አንተ ራስህ ቅደም። በመንገዳችን ውስጥ መገኘትህ ይቅደም በኢየሱስ ስም። ያንተ ፕሬዘንስ ይቅደም። ያንተ መኖር ይታወቅ። ብዙ ጊዜ ታውቃላችሁ የጨለማ የመናፍስት ዓለም ምስክርነቶችን ብዙ ጊዜ ሰምታችሁ ካወቃችሁ ጥንቆላ፣ መተት፣ ሟርት እነዚህ ክፋትን የሚሰሩ የጨለማ ዓለም አክቲቬተሮች
አክቲቬት የሚያደርጉ ሰዎች በጨለማ ዓለም ኦፕሬሽን ውስጥ የሚንቀሳቀሱ ሰዎች ሲናገሩ ከሰማችሁ ጸሎት የሚባል ነገር እዛ አካባቢ ላይ በጣም ራስ ምታት ነው። በጣም የማይችሉት ነገር ነው። ስለዚህ እንጸልያለን። ጸሎት ያቆመ ሰዓት ነው አንድ ክርስቲያን የሞተ ህይወት የሚኖረው። በቁሙ የሞተ ሰው ነው። በቁሙ በድን ነው የሚንቀሳቀሰው። ስለዚህ በዚህ ጭንቅላት ይችን ምድር ልትቆጣጠሯት አትችሉም። እኔ ነግራችኋለሁ፣ ከህይወቴም የተማርኩትን ልንገራችሁ። መጽሐፍ ቅዱስ ሲናገር ያለ እኔ ምንም ልታደርጉ አትችሉምና ይላል። ስለዚህ እንጸልያለን። ያለ እርሱ ምንም ማድረግ ካልቻልን በእርሱ ግን ሁሉን ማድረግ እንችላለን። ለዚህም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ኃይልን በሚሰጠኝ በክርስቶስ ሁሉን ይችላሉ ይላል። ያለ እርሱ ምንም ማድረግ አንችልም። ኃይልን በሚሰጠን በእርሱ ግን ሁሉን እንችላለን። በጌታ በኢየሱስ ስም እንጸልያለን። የጨለማ ዓለም መቀነቶቻችሁ ይፈታ። ነገስታቶች ትጥቃችሁ ይፈታ። በጌታ በኢየሱስ ስም ለክፋት የታጠቁበት ትጥቅ፣ ለድህነት የታጠቁበት ትጥቅ በክርስቶስ ኢየሱስም ይፈታ። ትውልድን በርኩሰት ለመምታት መንገዳችንን የሚረግሙ ቀናችንን የሚረግሙ በናዝሬቱ ጌታ በኢየሱስ ክርስቶስም የበለዓም አገልጋዮች የተመቱ ይሁኑ። የበለዓም መንፈስ የሚያንቀሳቅሱ የተመቱ ይሁኑ። የአንደበት ሟርተኞች፣ የአንደበት አንቀሳቃሾች፣ የአንደበት ተንቀሳቃሾች በክርስቶስ ኢየሱስም ዛሬ ከመንገዳችን ላይ እየታጨዱ እንዲሄዱ ጸልያለሁ። በለዓም እስራኤል ልጆችን እንዲረግም አመጡት። ገዝተው በገንዘብ ድግምቱን ይዘው ሲመጡ አያቸው። ሳያቸው እነርሱን ሲያያቸው እግዚአብሔርን ነው የሚያየው። እነሱን ሲያያቸው እግዚአብሔር ስለ እነሱ የተናገረውን ተስፋ ቃል ያያል። እነሱን ሲያያቸው ከአምላካቸው ጋር ያላቸውን የጸሎት ህይወት፣ እሱን የመፈለግን ህይወት፣ ከእርሱ ጋር የሚንቀሳቀሱበትን ኪዳን ሲያይ እንደዚህ አለ። እነዚህን ሰዎች አዩኋቸው። በሚቀጥሉት ዘመናት የሚያደርጉት ይሄ ነው። በሬ ሳርን እያጨደ እንደሚሄድ ጠላቶቻቸውን እንደዛ እያጨዱ ይሄዳለዋል። በጌታ በኢየሱስም እናገራለሁ። በመንገዳችሁ ላይ እናገራለሁ። በህይወታችሁ ላይ እናገራለሁ። በምንጓዝበት ጉዞ ሁሉ ላይ በሬ ሳርን እንደሚያጭድ በጌታ በኢየሱስም በመደዳ ይታጨዳሉ። ከፍላፊታችን እስከማይገኙ፣ ከትዳራችን ላይ እስከማይገኙ የትዳር በሮችን የዘጉባችሁ፣ ቢዝነስ በሮቻችሁን የዘጉባችሁ፣ የውጭ ፕሮሰሶቻችሁን የዘጉባችሁ የመንገዶቻችሁ አለቆች የሆኑ በክርስቶስ ኢየሱስም እየታጨዱ እንዲነሱ ጸልያለሁ። እየታጨዱ ከመንገዳችሁ ላይ እንዲመቱ ጸልያለሁ። እናንተን ያስለቀሱ፣ እናንተን የመቱ፣ በትላንትናው ትዝታ እንድትኖሩ ያደረጉ በጌታ በኢየሱስም ዛሬ ከመንገዳችሁ ላይ ይመቱ። ዛሬ ከጉዟችሁ ላይ ይመቱ። በዛሬው ዕቅዳችሁ ውስጥ እንዳይካተቱ ጸልያለሁ። በዛሬው ዕቅዳችሁ ውስጥ ቀድሞ እንዳይገኙ ጸልያለሁ። አይ ነገ ሰራዋለሁ ብላችሁ ዛሬ ነግቶላችሁ ነገር ግን ልሰሩ ስትሄዱ በመንገድ ሌላ የሚያደርጉ፣ መንገድ ላይ ተአምራት እንዳታዩ የሚያደርጉ፣ መንገድ ላይ እግዚአብሔርን እጅ እንድትተላለፉ የሚጥሩ በክርስቶስ ኢየሱስም እንዳይኖሩ ጸልያለሁ። መጽሐፍ እንደዚህ ይላል፣ በውዴና በእኔ መሃል የሚገቡትን ቀበሮችን አባራችሁ ያዙልኝ እንዳለ አባርሬ ይዛለሁ። ዛሬ ጠላቶቼን አባርሬ ይዛለሁ፣ አሳዳቸዋለሁ። በጌታ በኢየሱስም በነና በእግዚአብሔር መሃል፣ በነና በበረከቴ መሃል፣ በነና በጸሎቴ መሃል፣ በነና በትዳሬ መሃል፣ በነና ባሉኝ ነገሮች እግዚአብሔር በሰጠኝ ህይወት መሃል የሚገባ ማንኛውም አይነት የቀበሮ መናፍስቶች፣ የትኛውም የጥንቆላ መናፍስቶች፣ የትኛውም አይን የሚዘጋ መናፍስት፣ የትኛውም ትኩረታችንን የሚስብ ትኩረታችንን የሚሰርቅ እንዳይሳካ የሚያደርግ ፌለሪቲን የሚዘራ እያንዳንዱን እግዚአብሔራዊ ያልሆነን ነገር ግን ምንጩ ሲኦል የሆነን ነገር እርግማን የሚዘሩ በክርስቶስ ኢየሱስም ዛሬ ተቆረጡ ይሁን። መንገዳችሁ ነፃ ይሁን። ህይወታችሁ ነፃ ይሁን። የምትወጡበት የምትገቡበት የተባረከ ይሁን። የምታርፉበት የተባረከ ይሁን። የሚያናግራችሁ ሰው አንደበት ይባረክ። የምትጨብጡት ሰው የተባረከ ይሁን። በጌታ በኢየሱስም አለቆቻችሁ ይባረኩ። የምታሰሯቸው ሰራተኞቻችሁ ይባረኩ። በጌታ በኢየሱስም መንገዳችሁ ላይ የምታገኟቸው እያንዳንዱ ሰው የተባረከ እንዲሆን ጸልያለሁ። ሃሌሉያ። ስለዚህ መንፈስ እናመሰግናለን። እየበዛልን ስላለው መንፈስ፣ እየተትረፈረፈ ስላለው መንፈስ፣ የሚቀጥል ክብር ስላለ፣ የሚቀጥል ሞገስ ስላለ፣ በሞገስ ቤታችንን፣ በሞገስ ህይወታችንን፣ ግንባራችን ላይ ሞገስ ስለሚታይ፣ ህይወታችን ላይ ሞገስ ስለሚታይ፣ የኛ ጉልላት ያንተ ሞገስ ስለሚሆን፣ የኛ ከፍታ ያንተ ሞገስ ስለሚሆን፣ የኛ መቆሚያ ሐዘን አይደለም ማጉረምረም ስለማይሆን፣ ፌቨር ግን በኢየሱስ ክርስቶስ ከፍታዎቻችን ላይ ያስታውቃል። ባለሞገሱ ሰው እንባ
እንባላለን። ባለሞገሷ ሴት እንባላለን። በጌታ በኢየሱስ ክርስቶስ ስም ዛሬ በመንገዳችን የሚከናወነው ይሄ ነው። እግዚአብሔር ሞገስ የሰጠው ሰው፣ እግዚአብሔር ሞገስ የሰጣት ሰው፣ እግዚአብሔር ሞገስ ያደረገበት ቤተሰብ፣ እግዚአብሔር ሞገስን ያፈሰሰበት ቤተሰብ በጌታ በኢየሱስ ስም እየተባለን እንቀጥላለን። አባታችን ሆይ እናመሰግንሃለን። ሃሌሉያ! ክብር ሁሉ ላንተ ነው። ከፍ እያደረግነው እንጸልይ። እግዚአብሔርን እየባረካችሁ ጸልዩ። ስምህ ይባረክ። ከፍ አረጋለሁ በጌታ በኢየሱስ ስም። እኔና ቤተሰቦቼ እኔና የሚጸልዩ አብረውኝ እንን ጸሎት የሚሰሙ እንን ጸሎት አብረውኝ እያሉ እየጸልዩ እየተናገሩ ያሉ ሰዎች በጌታ በኢየሱስ ስም ዛሬ በበረከት፣ ዛሬ በምስጋና፣ ዛሬ በክብር፣ ዛሬ በኢየሱስ ስም በመጎናጸፊያ እንወጣለን። እግዚአብሔር አባታችን ሆይ ስምህን እንባርካለን። እንደገና ባርኩት። አሁን ቁጠሩ የምትባርኩበትን የምታመሰግኑበትን። እግዚአብሔር ይመስገን ስትሉ እየቆጠራችሁ ስለሚተነፍስ አመሰግንሃለሁ። በሕይወት ስላለሁ አመሰግንሃለሁ። እቤቴ ስለተባረከ አመሰግንሃለሁ። ነገሮች እየተቀየሩ ላይመስለኝ ይችላል ጭንቅላቴ፣ ነገር ግን አንተ ከኔ ጋር እስካለህ ድረስ የሚቀየርና የማይቀየር አይደለም የሚቆጥረው። አብረኸኝ ያለኸው ሀብቴ፣ እቤቴ ውስጥ ያለው በቂዬ ነህ። አንተ ስላለኸኝ አመሰግንሃለሁ። ሁሉን ማግኘት ማለት አንተን ማግኘት ነው። አንተን ማግኘትም ሁሉን ማግኘት ነው። አመሰግንሃለሁ። የጎደለኝ የለም፣ ያጣሁት የለም። የማጉረመርምበት ጊዜ አይደለም ይሄ። ላንተ ክብር የሚሰጥበት፣ ላንተ ሞገስ የሚሰጥበት፣ ላንተ ኃይል ይሁን የሚልበት እግዚአብሔር ሆይ ስምህ ይባረክ። እግሮቼ በድንጋይ አልተሰናከሉ፣ መንገድ ላይ እግዚአብሔር መሰናክል አላጋጠመኝም። አከብርሃለሁ። በጓደኞቼ መሃል፣ በሰው መሃል፣ በቤተሰቦቼ መሃል እግዚአብሔር ሆይ በሚያውቁኝ በማያውቁኝ ሰዎች መሃል አልጠፋውም። እግዚአብሔር ተሰናክዬ እንኳን ቢሆን አልወደኩም። በጌታ በኢየሱስ ክርስቶስ ከበሽታ ጠብቀኸኛል። ከበሽታ አቅም ጠብቀኸኛል። ከበሽታ ጉልበት ጠብቀኸኛል። አልሞትኩም፣ በሕይወት አለሁና አመሰግንሃለሁ። አልጠፋሁም፣ በመንገዴ አለህና አመሰግንሃለሁ። ሕይወት ስላለኝ አመሰግንሃለሁ። ይህንን ጸሎት አሁን እየሰማችሁ ያላችሁ ሰዎች አመስግኑ። በጣም ተረጋጉና አመስግኑ። እግዚአብሔር በእርጋታ እየቆጠራችሁ አመስግኑ። አመሰግንሃለሁ። አቋርጣችሁ አትውጡ። ጸሎት አመሰግንሃለሁ እያላችሁ ግን ጸልዩ። እግዚአብሔር ሆይ ስምህን እባርካለሁ በጌታ በኢየሱስ ስም። ሰማያት ስለኔ መልካም አላቸው፣ ምድር ስለኔ መልካም አላት። እግዚአብሔር በሰው ልጅ መሃል መልካም እንዲሆንልኝ በሮችን ከፍተሃል። አልጠፋሁምና አመሰግንሃለሁ። የማየው ሁሉ መልካም ነው። በመንፈስ አይን ሳይ ሁሉም ነገር በጎ እየሆነ ነው፣ እየተለወጠ ነው። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንደሚሆን እናውቃለን እንደሚል በጌታ በኢየሱስ ስም የተበላሸውም ያልተበላሸውም እየጠፋ ያለውም እየጠፋ ያለው ነው። ስለነሱ አይደለም የሚጨነቀው፣ ሁሉም ግን ተያይዞ ለበጎ እንደሚሆን አውቃለሁ። እኔም ወደው አንተን ነው። እኔ የተጠራሁት እንደ ሐሳብህ ነው። እኔ የምፈልገው አንተን ነው። እኔን የጠራኸኝ በሐሳብህ ነው። ስለዚህ በሐሳቡም ለተጠሩት ነገር ተያይዞ ለበጎ እንደሚሆን አውቃለሁ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም በመላእክት መሃል አመሰግንሃለሁ። በሰው ልጅ መሃል አመሰግንሃለሁ። በእናት በአባት ሕይወት ስላደረግከው ነገር አመሰግንሃለሁ። በቤተሰቦቼ ስለምታቅደው ነገር አመሰግንሃለሁ። በልጆች መሃል ስለምታደርገው ነገር አመሰግንሃለሁ። ሕይወት ስለሆንከኝ፣ መንገድ ስለሆንከኝ እግዚአብሔር ሆይ በጎነትህን አውጃለሁ። ስም የተባረከ ይሁን በጌታ በኢየሱስ ክርስቶስ ስም። ለነዚህ ለተባረኩ ለቆሬ ልጆች ያደረግከውን አይተናል። እኚህና ክንድህ የፊትህ ብርሃን ለነሱ ምድርን የወረሱበት ምክንያት ነው። ለነሱ ሰይፋቸው አላዳናቸውም፣ ነገር ግን ፍቅርህ እነሱን ያዳነበት ምልክት ነው። ዛሬ በእኔ ቤት ውስጥ ይሄ እንዲሆን ጸልያለሁ። ዛሬ በእኔ መንገድ ውስጥ ይሄ እንዲሆን ጸልያለሁ። ዛሬ በእኔ ሕይወት ውስጥ ድንገተኛ የሆነ መነካካት፣ ከአንተ ጋር ሕይወትን ቀይራ የምታስቀር አይነት ንክኪ በክርስቶስ ኢየሱስ ብርሃን እንዲሆንልኝ ጸልያለሁ። ሐዋርያው ጳውሎስ በደማስቆ መንገድ ላይ የለመደውን ያንን የማሳደድ ሥራ እየሠራ እያለ ለቤተ ክርስቲያን በመቅናት ለአይሁድ በመቅናት እግዚአብሔር ሆይ ላሰበለት ለዛ ለብሉይ ኪዳን ሕግ በመቅናት አዳዲስ ክርስቲያኖችን ክርስቶስን በሚያመልኩ ሰዎች ላይ ስደት ባስነሳ ሰዓት ላይ መጥተህ ያገኘህበት ያቺ የተባረከች ቀን፣ ያቺ ከሳምንት አንድ ቀን፣ ያቺ ከወር አንድ ቀን፣ ያቺ ከዓመት ውስጥ አንዷ ቀን በጌታ በኢየሱስ ክርስቶስ የሕይወቱ መቀየር ምክንያት ሆነች። በደማስቆ መንገድ በብርሃን መታኸውና ወደቀ። በወደቀም ጊዜ ተናገርከው። በዚያን ጊዜ ካንተ ጋር በፈጠረው መነካካት ውስጥ እግዚአብሔር አምላክ ሆይ ያቺ ቀን ሕይወቱ ተቀይራ የምትቀርበት
ጊዜ ሆነች። ያቺ ቀን መንገዱ የሚቀየርበት ሆነ። ያቺ ቀን እግዚአብሔር ሕይወቱ ሌላ አይነት አቅጣጫ የሚይዝበት ቀን ሆነ። በጌታ በኢየሱስም ይሄ ቀን በእኛ ሕይወት ውስጥ እንድታቀድ ጸልያለሁ። አንተኛን መቀየር በምትፈልግበት በሕይወት አቅጣጫ ላይ ዛሬ ያችን ቀን እንድታደርግልን የምትነጋ ይቺ ቀን ያቺ ትሁን በጌታ በኢየሱስም። አንተና ነው የምንገናኝበትን፣ አንተና ይሄ ህዝብ የሚገናኝበትን፣ አንተና ይቺ ሴት የምትገናኙበት በጌታ በኢየሱስ ስም እንዲሆን ጸልያለሁ። ለቤተሰቦች የመቀየር ጊዜ ይሁን፣ ለትዳር የመቀየር ጊዜ ይሁን፣ ለልጆች የመቀየር ጊዜ ይሁን፣ ለመንገዶቻችን ሁሉ የመቀየሪያ ጊዜ እንዲሆን ጸልያለሁ። በትምህርት ቤት የመቀየር ጊዜ፣ በንግድ ቦታ የመቀየር ጊዜ እግዚአብሔር አምላክ ሆይ ሁለንተናቸውን የሚቀይር ያንተ የመንፈስ ቅዱስ አብሮነት እንዲሆን ጸልያለሁ በናዝሬቱ ጌታ በኢየሱስ ስም። ከሰው ጋር 1000 ዓመት ከመተሻሸት እግዚአብሔር ካንተ ጋር ያለች አንዲት ንክኪ ህይወትን ትቀይራለች። ልክ ያዕቆብ በዛች ያቦቅ የምትባል ወንዝ ዳር ሆኖ ከመልአክ ጋር ሲታገል ድንገት ሹሉዳውን ነክተ እንደቀየርከው እግዚአብሔር አምላክ ሆይ በጌታ በኢየሱስም ከቀኖች መሃል አንዷ ቀን ነበረች። ያቺ ቀን ከብዙ ካለፉት ቀናት መሃል ከብዙ ከሚመጡ ቀናትም መሃል አንድ ቀን አለች እግዚአብሔር የሚመጣባት አንድ ቀን አለች የተባረከች እግዚአብሔር የሚሰራት ቀን። ዳዊት እንደተናገረው እግዚአብሔር የሰራት ቀን ይህች ናት፣ በእርሷም ደስ ይበለን እንዳለ በናዝሬቱ ጌታ በኢየሱስ ስም አንተ በሰራት በዚህች ቀን አንተ ባቀድክባት በዚህች ቀን አንተ ለልጆችህ ምገባን በምታደርግበት በዚህች ቀን አንተ ለልጆችህ መሪነትን በሚሰጥበት በዚህች ቀን አንተ የልጆችን ሕይወት ካንተ ጋር ያላቸውን ነገር በምታሳድግበት በዚህች ቀን ስለኛ ባቀድክበት በዚህች ቀን በጌታ በኢየሱስ ስም ወጥተን ስንገባ መባረክ፣ ገብተን ስንወጣ መባረክ፣ ስንሰራ መባረክ፣ ስናቅድ መባረክ፣ ስንጸልይ መባረክ፣ ስናነብ መባረክ፣ ቀጥለን አንተ የሰጠህንን ስራ ስንሰራ ስናደርግ ስናስብ ሁሉን ነገር ስናደርግ እግዚአብሔር በበረከት እንዲሆን በስኬት እንዲሆን በመከናወን እንዲሆን ኃይልን እንድንጎናጸፍ መልካም የሆነውን ፍትህን እያየን ሁሉ ጊዜ ባንተ ብርሃን ውስጥ እንድንቆይ በናዝሬቱ ጌታ በኢየሱስ ስም ይችን ቀን ባርካታለሁ። ይችን ቀን ለያታለሁ። ለጠላቶች ወጥመድ ትሁን፣ ለጠላቶች መጥፊያ ትሁን፣ ለጠላቶች እግዚአብሔር ሆይ ተመልሰው ማይነሱባት ቀን ትሁን። ፈርዖን ከዛች ቀን በኋላ የእስራኤልን ልጆች ኮቴ እየተከተለ እንዳልሄደ ከቀይ ባህር በኋላ በዛች ባህር ውስጥ ከሰመጠ በኋላ የእስራኤል ልጆች ጠላት የሌለውን ፈርዖን የሌለበትን መንገድ እንደሄዱ ዛሬ ይሄ ቀን በጌታ በኢየሱስ ስም ለጠላቶቻችን የመጥፊያ ቀን እንዲሆን፣ ለሁኔታው የመጥፊያ ቀን እንዲሆን፣ ለእጦት፣ ለድህነት፣ ለጉስቁልና፣ ለውስንነት፣ ላለመጸለይ፣ ላለማንበብ፣ ለመንፈሳዊ ድካም፣ ላለመቀደስ፣ ለእያንዳንዱ ለእርኩሰት ሁሉ በጌታ በኢየሱስ ስም ዛሬ የመቀበሪያ ቀን እንዲሆን ጸልያለሁ። አንተ ያልከን ብቻ እንድንይዝ፣ አንተ የፈለግከውን ብቻ እንድንይዝ፣ አንተ የምትሄድበትን መንገድ እንድንይዝ ውድ ሆይ ወዴት ታሰማራለህ ብላ መኃልየ ላይ ያለችዋ ሴት እንደጠየቀች እንጠይቃለን። ወዴት ነው ዛሬ የምታሰማራው? ምሪትን ስጠን። ጠላት ወደሌለበት፣ ተኩላ ወደሌለበት፣ አሳሳች ወደሌለበት፣ ስጋ ወደሌለበት፣ እግዚአብሔር የራስ ፍላጎት ወደሌለበት፣ መለኮት ወደሚመራበት፣ እግዚአብሔር ወደሚናገርበት ወደ ድምጽህ አካባቢ ምራን። ወደ ድምጾች አካባቢ ምራን። ወደ መንፈስህ አካባቢ፣ ወደ ቃልህ አካባቢ፣ ወደ ድምጾች አካባቢ። ስኬት ያለው አንተን በመስማት ውስጥ ነው። ቅድም እንዳነበብነው እንደ እግዚአብሔር ቃል የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራም ስጋት ሁሉ ያርፋል። ከመከራ እንድናርፍ፣ ከስጋት እንድናርፍ፣ ገና ለገና መከራ ይመጣብኝ ይሆን ብለን ከምንሰጋበት ከእያንዳንዱ ስጋት ውስጥ እግዚአብሔር ፋይናንስ ላጣ ነው፣ ገንዘብ ሊያጥረኝ ነው፣ ጤና ላጣ ነው፣ እንደዚህ ሊሆን ነው መሰለኝ፣ ሁኔታዎች ከሚነግሩን ነገር በላይ አንተን በመስማት ውስጥ ማረፍ ነውና ያለው እግዚአብሔር በዚህ ዘመን ከመጣ አንተን ካለመስማት የተነሳ ሰዎች ከሚበዘበዙበት ከዚህ ህይወት ውስጥ አውጥተህ ወደ ድምጾች አካባቢ ምራን። ወደ ድምጾች መንደር አስገባል። ወደ ጸሎት ስፍራችን አስገባል። በጌታ በኢየሱስ ክርስቶስ ዛሬ የሚያገኙን ሰዎች፣ የምንሄድባቸው መንገዶች፣ የምንገባባቸው ቦታዎች ሁሉ አንተን የሚሉ እንዲሆኑ ጸልያለሁ። እግዚአብሔር ብርሃን፣ እግዚአብሔር መልካም፣ እግዚአብሔር ደግ፣ እግዚአብሔር በጎ፣ እግዚአብሔር ኃያል፣ እግዚአብሔር መልካም፣ እግዚአብሔር በጎ ነህ። በጌታ በኢየሱስ መልካም አድርግልን ዛሬ፣ በጎ አድርግልን ዛሬ። ለጠላቶቻችን መጥፊያ ይሁን፣ ለኛ ሞገስ ይሁን።
ለጠላቶቻችን ያላቸውን በሙሉ ኃይሎቻቸውን ምስጢሮቻቸውን የሚዘረግፉበት ቀን ይሁን። የአቅማቸው ስፍራ የሚመታበት ቀን ይሁን። መደበቂያ ዋሻቸው የሚመታበት ቀን ይሁን። እግዚአብሔር አለማወቅ ቢሆን አለማወቅ የሚመታበት ቀን ይሁን። በጌታ በኢየሱስ ስም የጨለማ መደበቂያ አለማወቅ ውስጥ ቢሆን ያ አለማወቅ የሚመታበት ቀን ይሁን። የጨለማ መደበቂያ ድህነት ቢሆን ድህነት የሚመታበት ቀን ይሁን። የጨለማ መደበቂያ በሽታ ቢሆን ያ በሽታ የሚመታበት ቀን ይሁን። የጨለማ መደበቂያ አለመሳካት ቢሆን በጌታ በኢየሱስ ስም አለመሳካት የሚመታበት ቀን ይሁን። ዛሬ ለልጆቼ ብርሃን ይሁን። ዛሬ ለልጆቼ መልካም ይሁን። ዛሬ ለልጆቼ ተስፋ ይሁን። ዛሬ ለልጆቼ የምስጋና ቀን ይሁንላቸው በጌታ በኢየሱስ ስም። አንተን በመከተል ውስጥ ብርሃን እናገኝ። አንተን በመከተል ውስጥ ብርሃን እናገኝ። አቤኔዘር እግዚአብሔር እስከ ዛሬ ድረስ ረድቶናል እንዳሉ በጌታ በኢየሱስ ስም አቤኔዘር ይሁንላቸው። ለሚሰሙኝ ሁሉ አቤኔዘር ይሁን። ይህንን ጸሎት ከሚጋሩ ሁሉ ጋር በጌታ በኢየሱስ ስም አቤኔዘር ይሁን። መንገዳቸው ላይ አቤኔዘር ይሁን። እግዚአብሔር እስካሁኗ ደቂቃ ድረስ ረዳን እንዲሉ እግዚአብሔር አገዘን፣ እግዚአብሔር ደገፈን። ልንወድቅ ነበር፣ ተንገዳግደን ነበር። እግዚአብሔር አቅም ሆነን፣ ጸጋው በዛልን፣ እግዚአብሔር ማለደልን እንዲሉ በጌታ በኢየሱስ ስም ጸልያለሁ። ጴጥሮስ ጋር መጥተህ ልሞት ነው ብለህ ስትነግረው መስቀል ከፊት ለፊት ተዘጋጅቶልኛል ብለህ ስለ መስቀል ሞት ስትነግረው እርሱ ግን አይሁንብህ ብሎ ሲል ተገሰስከው። በኋላ እንደዚህ ያልከው ጠላት እንደ ስንዴ ሊያበጥርህ ነበር፣ እኔ ግን እምነትን እንዳይጠፋ ማለድኩልህ እንዳልክ በጌታ በኢየሱስ ስም ለብዙ ሰዎች ምልጃን የምታደርግበት፣ ለብዙ ሰዎች መንገዳቸውን የምታስተካክልበት፣ ለብዙ ሰዎች ሕይወታቸውን የምታስተካክልበት፣ ሰይጣን እንደ ስንዴ ሊያበጥራቸው የተዘጋጀ ሰዎች ከወጥመድ ያምልጡ በጌታ በኢየሱስ ስም። ድንገት አፈትልኮ ይውጡ። ከወጥመድ እንደምታመልጥ ወፍ ይውጡ፣ ያምልጡ በኢየሱስ ስም። ከበሽታ ያምልጡ፣ ከአደጋ ያምልጡ። በዛሬው ቀን ሰይጣን ነፍሳቸውን ሊበላ የተዘጋጀ ሰዎች ማምለጥ ይሁንላቸው በኢየሱስ ስም። ሰላም ነው ብለው እየሄዱ ባሉበት መንገድ ላይ ድንገት ወጥመድ ያዘጋጀ፣ ድንገት ክፉ ጓደኛን ያዘጋጀ፣ ድንገት አደጋን ያዘጋጀ፣ ድንገት በሽታን ያዘጋጀ፣ ድንገት ውስብስብ ነገር ውስጥ ልከታቸው እያነጣጠረባቸው ባለው ላይ በጌታ በኢየሱስ ስም ወጥመዱ እንዲፈርስ ጸልያለሁ። ወጥመዱ ይፍረስ። መንገዳችን ላይ ሰላም ይሁን። መንገዳችን ላይ ደህንነት ይሁን። መንገዳችን ላይ ጥበቃ ይሁን። በመንገዳችን ላይ አንተን መስማት ይሁን። በመንገዳችን ላይ ላንተ መዘመር ይሁን። በመንገዳችን ውስጥ እግዚአብሔር አባቴ ነው ማለት ይሁን። በመንገዳችን ላይ ካንተ ጋር ህብረት ማድረግ ይሁን። አባታችን ሆይ እናከብርሃለን። እግዚአብሔር ሆይ እንደዚህ አይነት ድንቅ ህይወት ስለሰጠን እናመሰግናለን። የጸሎት መንገድና በር ስለከፈትክልን ወደ አንተ የምንጮህበትን ወደ አንተ የምንቃትትበትን እግዚአብሔር የምንልበትን ይህንን ጊዜ ስለሰጠህን እናመሰግናለን። ጸሎት እንድንጸልህ ምህረት ስለበዛልን እናመሰግናለን። አባት ሆይ ለቤታችን ምህረት ስላበዛ፣ ለትዳር ምህረት ስላበዛ፣ ለመንገድ፣ ለልጆች፣ ለሁሉም ሰው፣ ለሀገሪቷ ምህረትን ስላበዛ እናመሰግናለን። ሰው ሲገባ ሲወጣ እድል ቀንቶት አይደለም፣ አንተ ቸሩ ስላለህ ነው። አንተ በጎ ስላለህ ነው። ከጠላት እጅ ሁሉንም ቢፈልግም ባይፈልግም ቢጸልይ ባይጸልይ በቸርነት እየጠበክ ስላለ ነው እና እግዚአብሔር ክብር ይገባሃል። እናመሰግንሃለን። ነገር ግን ተጨንቃ ለነበረች ጨለማ አይሆንም እንደሚል እንደ ቅዱስ ቃልህ በዛሬው ቀን በጌታ በኢየሱስ ስም ጭንቀት ሊደረድሩብን በጭንቀት ውስጥ ሊያሳልፉን የሚፈልጉ አጋንንቶች እንዲያፍሩ በጌታ በኢየሱስ ስም ለእኛ ምህረት እንዲቀድም ጸልያለሁ። ለእኛ ቸርነት እንዲቀድም ጸልያለሁ። ለልጆች የሚመደቡ መላእክቶች፣ ለልጆች የሚያገለግሏቸው መላእክቶች መጽሐፍ ቅዱስ ሲናገር እግሮች በድንጋይ እንዳይሰናከል በእጆቻቸው ያነሱሃል እንደሚል በክርስቶስ ኢየሱስ ስም አንተ ለኛ ያዘዝካቸው የቀን መላእክቶች፣ የቀን በረከት አቀባዮች ያንተን ምህረት በእኛ ላይ እንዲፈጸም እንዲሆን የሚያግዙ የሚያገለግሉን የእግዚአብሔር ሐሳብ አገልጋዮች ከሰማይ የሆኑ ካንተ ዘንድ የሆኑ የመላእክት አለቆች መላእክቶች በጌታ በኢየሱስ ክርስቶስ ስም ዛሬ በዚህ ቀን ውስጥ በመንገዳችን አስቀድሞ እንዲወጡ ጸልያለሁ። በሮቻችንን እየከፈቱ እንዲወጡ ጸልያለሁ። አዳዲስ ደጆች እንዲከፈቱ፣ አዳዲስ በሮች እንዲከፈቱ። ባንተ የታገዘ ነገር እንፈልጋለን። ባንተ እጅ የተሰራ ነገር እንፈልጋለን። አንተ የቀደምክበትን መንገድ ነው መከተል የምንፈልገው። አንተ የቀደምክበትን ብዙ ጊዜ
ሄደን በራሳችን ተጉዘን ከስረን እናውቃለን። ብዙ ጊዜ በራሳችን በገዛ ፈቃዳችን ሰው ተዋውቀን ወዲያው ፈርሶብን ያውቃል። የትዳር አጋር ተዋውቀን ፈርሶብን ያውቃል። የስራ አጋጣሚ ፈርሶብን ያውቃል። ያገኘናቸውን እድሎች አምልጠውን አተናቸው እናውቃለን። አሁን ግን በጌታ በኢየሱስ ስም ካንተ ጋር ወጥቶ ሰው ከስሩ አይመለስምና፣ ካንተ ጋር ወጥቶ ሰው አይንከራተትምና በክርስቶስ ኢየሱስ በደሙ ኃይል ዛሬ እንዲስተካከሉ ጸልያለሁ። የምናገኛቸው አያመልጡንም። የምንከተላቸው መንገዶች ለእኛ ተቃራኒ አይሰሩብንም። በጌታ በኢየሱስ ክርስቶስ ስም በዚህ ዘመን እንጀራ ይወጣልሃል ካልከን፣ በዚህ ዘመን መንገድ ይቀናልሃል ካልከኝ፣ በዚህ ዘመን እግዚአብሔር ትዳር ይሆንልሃል፣ ስራ ይሆንልሃል፣ ከሰው ጋር ያለን ግንኙነት መልካም ይሆናል። እነዚህ ቃሎች ሁሉ ያንተ የተስፋ ቃሎች ከሆኑ፣ የነገርከን እውነት ከሆነ በክርስቶስ ኢየሱስ ስም እነዛ ቀኖች ትንቢትህና ኪዳን የምታሰብበት፣ እነዚህ ያንተ የተስፋ ቃሎች በመንገድ የሚጠብቁን የምንባረክበት፣ እኛም እንደነገርከን ትልልቅ ሰዎች ምንሆንበት፣ እኛም እንደነገርከን እድል የሚበዛልን ሰዎች ምንሆንበት፣ እኛም እንደነገርከን በበረከት ምንታወቅበት መንገድ እንዲሆኑ ጸልያለሁ። ይሄ ቀን የተባረከ ይሁን። መጽሐፍ ቅዱስ ሲናገር የእግዚአብሔር በረከት በዮሴፍ ራስ ላይ ነው እንደሚል በጌታ በኢየሱስ ስም በረከቶቻችን በላያችን ላይ ይሁን። በረከቶቻችን በከፍታችን ላይ ይሁን። በረከቶቻችን በጉልላቶቻችን ላይ ይሁን። ዛሬ የምንመላለስበት መንገድ ባንተ በረከት የተቃኘ እንዲሆን እጸልያለሁ። እግዚአብሔር ባንተ በረከት የተጠራ፣ ባንተ በረከት የተከፈተ፣ ባንተ በረከት የተሰራ እግዚአብሔር አምላክ ነው። የዕብራውያን ጻፊ ክርስቶስ ኢየሱስ ከእግዚአብሔር ጋር ሊያስታርቀን በእግዚአብሔርና በእኛ መሃል ያለን መንገድ እንዴት አይነት አዲስ ኪዳናዊ የሆነ መንገድ አዲስ መንገድ እንደሰራ ሲናገር እንደዚህ አለ፣ በመረቀልን በአዲስና በሕያው መንገድ አለ። በጌታ በኢየሱስም ወደ አንተ መግባት እንደሆነልን እንደዛው ዛሬ ጸልያለሁ። በዛሬው ቀን ከዚህ በፊት ያልነበረች የተመረቀች በክርስቶስ ኢየሱስ የተሰራች በእግዚአብሔር ፈቃድ ውስጥ የነበረች በተስፋ ቃል ውስጥ የነበረች እግዚአብሔር ያውቃት የነበረች እግዚአብሔር የሰራት ቀን በክርስቶስ ኢየሱስም አዳዲስ መንገዶች ተመርቀው በእጃችን ይሰጡን። አዳዲስ ነገሮች ይሰጡን። መጽሐፍ ቅዱስ ሲናገር ያለፈውን ነገር አታስታውሱ፣ የሄደውንም ነገር አታንሱ፣ እነሆ አዲስ ነገር አደርጋለሁ እርሱም አሁን ይበቅላል እንደሚል ያንተ የተስፋ ቃል፣ ያንተ የምታደርገው ተአምር፣ ያንተ የምትሰራው ነገር ጊዜው ትላንት አይደለም፣ ጊዜው ነገም አይደለም፣ ጊዜው ዛሬም አይደለም፣ ጊዜው አሁን ነው። በጌታ በኢየሱስ ስም በአሁን ውስጥ እየጸለይን ባለንበት በዚች ሞመንት ውስጥ ያንተ የሆነ ታሪካዊ የሆነ እግዚአብሔር አዲስ ነገር በቅሎ እንድናገኝ ይጸልያል። በቤተሰቦቻችን ውስጥ አዲስ ነገር ይብቃል። በእኛ በግል ሕይወታችን ውስጥ አዲስ ነገር ይብቃል። ሰይጣን የተወራረደብን፣ ሰይጣን ያበላሸብን፣ ሰይጣን መንገድ የዘጋብን፣ ሰይጣን ተስፋ ሊያስቆርጠን የፈለገበት መንገድ ሁሉ እየተዘጋ ያንተ የታምራት እጆች፣ ያንተ የታምራት መንገዶች፣ ያንተ የታምራት እግዚአብሔር መሪነቶችህ እንዲመጡ ጸልያል። ምራን በመንገዳችን አዳዲስ በሮች አዳዲስ ነገሮች ወዳለበት መንገድ ምራን። እነሆ አዲስ ነገር አደርጋለሁ ካልክ አንተ ልታደርግ ነው የምትናገረው። እነሆ ሰራለሁ ካልክ ልትሰራ ነው የምትናገረው። ተስፋ ለመስጠት ለማጽናናት ብቻ ሳይሆን አድርገህ የምታሳይ ታማኝ አምላክ ነህ። እግዚአብሔር እንደ ሳራ ዛሬ እንበረታለን። ነገር ባደከመን ሰዓት እንበረታለን። ጉዳዮቻችን በተሰነካከሉብን ሰዓት እንበረታለን። ነገር ሊሆን ላይሆን ይችላል በተባለበት ጭራሽ በተደመደመበት ጉዳዮች ላይ ቆመን ካንተ ዘንድ አላለቀም። አንተ ጋር ተስፋ አለ። አንተ አድርገህ የምታሳይ፣ አንተ የሰጠውን ተስፋ ፈጽመህ የምታስቅ አምላክ ነህ። በክርስቶስ ኢየሱስም እናምናለን። ማኅፀኗ ሙት በሆነ ጊዜ በዚያን ሰዓት እንኳን ቢሆን እርሱ ተስፋን የሰጠ እርሱ የታመነ እንደሆነ ስላመነች ለመጸነስ እንደገና ኃይልን አገኘች እንደሚል ቃልህ በጌታ በኢየሱስ ክርስቶስ ስም ተስፋ ያጠናባቸው ነገሮች፣ እግዚአብሔር ተስፋ የቆረጥንባቸው ነገሮች፣ በብዙ ጉዳዮች ሄደን አልቅሰን እንባ ብቻ ትርፍ የሆነብን ነገሮች በክርስቶስ ኢየሱስ ስም ዛሬ እንደገና ሊወለድ፣ ዛሬ እንደገና ሊጸነስ፣ ዛሬ እንደገና ተስፋ ሊኖረው፣ ዛሬ እንደገና መንገዶቻችን ላይ ሊያጋጥመን እንደገና ጭላንጭል እንድናገኝበት ተአምራት እንዲሆንልን እግዚአብሔር አምላክ ሆይ ያንተን ታላቅነት የምንናገርበት ያንተን የታምራት አድራጊነትን ታማኝነትን የሚያውጅ የታምራት መወለጃ የታምራት መነገሪያ እንዲሆን በክርስቶስ ኢየሱስ ስም ጸልያለሁ። በሮቻችንን ክፈት። ጠላት ደስ አይበለው፣ ጠላት ደስ አይበለው። በጌታ በኢየሱስ መጽሐፍ ቅዱስ ሲናገር ጠላት እልል አይልብኝምና በዚህም እንደወደድከኝ አወቅኩ እንዳለ
ጠላት እልልታውን ሊነዛ ጠላት ደስታውን ሊገልጽ በተዘጋጀበት ነገር ላይ እንናገራለን። በጌታ በኢየሱስ ስም ያንተን ፍቅር እናውጃለን፣ ያንተን መውደድ እናውጃለን፣ ያንተን በጎነት እናውጃለን። ክንዳቸው አላዳናቸውም እንዳለ በጌታ በኢየሱስ ስም በሰይፋቸው ምድርን እንዳልወረሱ እንደዛ ምክንያቱም ወድሃቸዋልና ቀኝህ ነው እንደዚህ ያደረገው፣ ክንድህ ነው የነሰራላቸው፣ ደግሞም የፍትህም ብርሃን ነው እንደሚል በክርስቶስ ኢየሱስ ስም ወድሃቸዋልና ወደህናልና ዛሬ ጠላት እልል አይልብንም። ፍቅርህ በእኛ ላይ ተገልጧልና፣ ፍቅርህ በእኛ መንገድ ላይ ታይቷልና፣ ቸርነትህ አኑሮናልና በህይወት መቆየታችን ብቻውን ያንተን ፍቅር ነውና የምናገረው። አንተ ፈቅደህልን ነውና ያደረግነው፣ አንተ ፈቅደህልን ነውና ዓመታቶች ተቆጥረው ዕድሜ ተሰጥቶን ያለ ነው። በጌታ በኢየሱስ ክርስቶስ ስም ፍቅርህን እንናገራለን። ጠላት እልል አይልብንም፣ ጠላት እልል አይልብንም። ወደህናልና ጠላት እልል አይልብንም። መንገዳችን ላይ ፍቅር ተገልጧልና፣ ቸርነት ተገልጧልና፣ ያንተን እጅ አይተናልና በጌታ በኢየሱስ ክርስቶስ ስም በጠላት ዘንድ እልልታ አይሆንም። ጠላት እልል እንዳይል ከለከልክልን። ጠላት እልልታውን እንዳያወጣ ከለከልክልን። መርዶክዮስ ላይ የስቅላትና የሞት የመጥፋት እንዲሁም ለአይሁድ መደምሰስ ተፈርዶባቸው እግዚአብሔር አባታችን ሆይ ሃማ ግን እንዳይስቅ አደረከው። በመሃል ገባ። አንድትን ምንም የማታውቅን ሴት አስጠርተ የጸሎት መንፈስ በላያዋ ላይ አምጥተ በዛ መንፈስ 3 ቀን ሙሉ ጾም ጸሎት ገብታ መወደድንና ሞገስን አግኝታ ስትወጣ እልል ልልባት የተዘጋጀ ጠላት ተገልብጦ እግዚአብሔር የክብሯ ተናጋሪ ሆነ። የመልካምነትህ ተናጋሪ ሆነ። እግዚአብሔር የአይሁድ አምላክ ነው አስባልክ። እግዚአብሔር የዚህ ህዝብ አምላክ ነው አስባልክ። ይሄ ህዝብ አምላክ ያለው ህዝብ ነው። ይሄ ህዝብ ይሞታል ተብሎ ነበር። ይሄ ህዝብ ያልቅለታል ተብሎ ነበር። ነገር ግን አምላክ እንዳለው አስመሰልክ። አምላክ እንዳለን አስመስክር ጌታ ሆይ። አምላክ እንዳለን አሳይ ዛሬ በጌታ በኢየሱስ ስም። በጎዳናዎቻችን አምላክ እንዳለ፣ በመንገዳችን አምላክ እንዳለ በሕያውነትህ ተገለጥ፣ በመልካምነትህ ተገለጥ፣ በራስ ባንተነት ተገለጥ። እግዚአብሔር አንተ አምላክ ነህ። መጽሐፍ ቅዱስ ሲናገር አምላክ ያለው ህዝብ ይበረታል። አምላኩን የሚያውቅ ህዝብ ይበረታል። አምላኩን የሚያውቅ አምላኩን የሚረዳ አምላኩ አብሮት የሚንቀሳቀስ በአምላኩ የሚኖር በአምላኩ የሚተነፍስ በአምላኩ የሚወጣ በአምላኩ የሚገባ አምላኩ ይረዳው እግዚአብሔር አባት የሆነው እግዚአብሔር ወዳጅ የሆነው እግዚአብሔር ቤቱ የሚኖርለት እግዚአብሔር በልቡ ያደረለት እግዚአብሔር በመንፈሱ ያገኘው ሰው እርሱ ሰው ይበረታል። ደክሟል ብለው ሲጨርሱ በርትተን ተገኝተናል። እግዚአብሔር አለቀለት በተባልንበት ቦታ ላይ መንታ አደረከን። እናመሰግናለን በጌታ በኢየሱስ ስም። ዛሬም ሕያውነትህ ይገለጥ፣ ዛሬም አምላክነትህ ይገለጥ። በደከምንባቸው በሕይወት ጎዳና ላይ አምላክነትህ ይገለጥ። ባፈርንባቸው ቦታዎች ላይ ያንተ ምስጢር ጠባቂነት ያንተ ገበና ሸፋኝነት ይገለጥ። መንገዳችንን አሳምር፣ መንገዳችንን የወርቅ አድርገው፣ መንገዳችንን ዋጋ ያለው አድርገው፣ ፍለጋችንን ዋጋ ያለው አድርገው። እግዚአብሔር ሆይ አንተን ያልንባቸውን የሕይወት አይነቶቻችንን በክርስቶስ ኢየሱስ ወርቃማ አድርግልን። በመልስ ወርቃማ አድርግልን። በጠራንህ ጊዜ በመገኘት ወርቃማ አድርግልን። እግዚአብሔር ባልንበት ሰዓት ላይ እነሆን ብለህ እግዚአብሔር በሰዎች ዘንድ አምላክ ያለው ሕዝብ ተብሎ ይመስከርልን። የዛሬው ቀን የተባረከ ቀን ነው። የዛሬው ቀን የተወደደ ቀን ነው። የዛሬውን ቀን የጸለው የተባረኩ ናቸው። በጌታ በኢየሱስ ድል ያገኘናል ዛሬ። መልካምነት ያገኘናል ዛሬ። አናፍርም፣ በኢየሱስ አናፍርም። መጽሐፍ ቅዱስ ሲናገር የእግዚአብሔር ፍቅር በመንፈስ ቅዱስ በልባችን ስለፈሰሰ ተስፋው አያሳፍርማል። የእግዚአብሔርን ፍቅር የሚረዳ ሰው በመንፈሱ ውስጥ እግዚአብሔርን ፍቅር ፊል የሚያደርግ ሰው እርሱ ሰው ተስፋ ያሳፍረው። እሱ ሰው በተስፋው በመንገዱ ላይ እግዚአብሔርን ባመነበት በሕይወት ጎዳና ላይ አያፍርም። ምክንያቱም በእግዚአብሔር ፍቅር ውስጥ እፍረት የለም። በእግዚአብሔር ፍቅር ውስጥ ተስፋ መቁረጥ የለም። በእግዚአብሔር መወደድ ውስጥ በእግዚአብሔር በመወደድ በመፈለግ ውስጥ እግዚአብሔር ከሰማይ ሆኖ እኛን ወደ ምድር ላልፈለጉ ህዝብ ተገኘህላቸው፣ ላልጠሩህም ህዝቦች እነሆኝ አልካቸው እንደሚል ቃል እግዚአብሔር ባልፈለግነው ሰዓት ፈልጎን ባልጠራነው ሰዓት እነሆኝ ብሎ መጥቶ በወደደበት ፍቅር ውስጥ ተስፋ መቁረጥ የለም። ወደኩኝ ማለት የለም። መጥፋት የለም። እግዚአብሔር አምላክ ሆኖናል። እግዚአብሔር አባት ሆኖናል። እግዚአብሔር ወዳጅ ሆኖናል። እግዚአብሔር ቤተኛ ሆኖናል። እግዚአብሔር መድኃኒት ሆኖናል። በኃጢአት በወደቅን በተመታን በታመምን ጊዜ እግዚአብሔር መድኃኒት ሆኖናል።
እግዚአብሔር በክርስቶስ ኢየሱስ ፈውሶናል። ሙሴ በምድረ በዳ ላይ እባብን ሰቅሎ በዚያ ምሳሌ ሲናገር እባቡን ያዩ ሰዎች እንደዳኑ ልክ እንደዛ ክርስቶስን በመስቀል ላይ የእግዚአብሔርን ፍቅር አይተንበታል። የእግዚአብሔርን መውደድ አይተንበታል። የእግዚአብሔርን ተስፋ አይተንበታል። ለኛ ዘላለም ታይቶልናል። ለኛ የምንሄድበት መንገድ ሩቅና የእግዚአብሔር ዙፋን ያለበት ቦታ ነው። ሃሌሉያ! ወደ መገኘት የሳብከን፣ ወደ ዘላለም ሕይወት የሳብከን፣ ወደ አንተ መንገድ የሳብከን እግዚአብሔር አባት ሆይ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም እያገኘን ስላለነው ሕይወት እናመሰግናለን። እየበዛልን ስላለው የጸሎት መንፈስ እናመሰግናለን። እየበዛልን ስላለ ቤታችንን እየተቆጣጠረ ያለ ቤታችንን እየተቆጣጠረ ያለው ለቅሶ አይደለም። ቤታችንን እየተቆጣጠረ ያለው ሐዘን አይደለም። የሐዘን መንፈስ አይደለም። በጌታ በኢየሱስ ስም ያንተ የጸሎት መንፈስ፣ ያንተ የብርታት መንፈስ፣ ያንተ የኃይልና የተስፋ የእምነት መንፈስ እግዚአብሔር ያንተ መኖር እነዚህን ያደርጋል። ሰው ወድቆ አይወድቅም ካንተ ጋር ሆኖ። ሰው እየጸለየ ደቆ አይደቅም። ሰው እየጸለየ ያለ ተስፋ ተቆርጦበት እንኳን ቢሆን እንደገና ተነስቶ ቆሞ ጠላቶቹን ማስደንገጥ ይችላል። ለዚህ ነው መጽሐፍ ቅዱስ የእግዚአብሔር ቃል ኢዮብ መጽሐፍ ላይ ሲናገር እንደዚህ ይላል፣ ዛፍ እንኳን ቢቆረጥ ስሩም በአፈር ውስጥ ቢደርቅ ከውሃ ሽታ የተነሳ እንደገና ያቆጠቁጣል፣ ያፈራላል። በጌታ በኢየሱስ ስም ተስፋ የተቆረጠበት ዛፍ፣ ውስጡ ስሩ የደረቀበት ዛፍ፣ አፈር ውስጥ የደረቀ ነገር ግን ከውጭ የውሃ ሽታ ካለ፣ የመንፈስ ቅዱስ ሽታ ካለ፣ የጸሎት ሽታ ካለ፣ የእግዚአብሔር መገኘት ሽታው ካለ በኢየሱስ ክርስቶስ ስም እንደገና ሪቫይቭ ያደርጋል፣ እንደገና ያቆጠቁጣል፣ እንደገና ህይወት፣ እንደገና ተስፋ፣ እንደገና እምነት፣ እንደገና መጸለይ፣ እንደገና ከክርስቶስ ጋር መጓዝ፣ እንደገና መንገድን መቀጠል ይሆናል። እናከብርሃለን። ይሄ ህይወት እየበዛልን ስለሆነ እናመሰግናለን። መንገዳችን ላይ መቆም የለም። መንገዳችን ላይ ግራ መጋባት የለም። መንገዳችን ላይ መንገዳገድ የለም። መንገዳችን ላይ እግዚአብሔር መኳረፍ፣ ከአንተ ጋር መጣላት፣ አንተ ይህንን አላደረክም እያሉ ወደ አንተ እያንጋጥጡ መሄድ የለም። በጌታ በኢየሱስ ክርስቶስ ስም ተስፋ አለን። እናመሰግንሃለን። ተስፋ አለን። እናከብርሃለን። አንተው እንዳልክ ወደ ነጩ እኔም እመልስልሃለሁ። አንተም አይተህ ማታውቀውን ታላቅና ኃይለኛን ነገር አሳያለሁ። ሃሌሉያ! በጌታ በኢየሱስ ስም እንጮኻለን። ጩሁ ወደ እግዚአብሔር። ይውላችሁ ጮሆ የከሰረ ሰው በህይወቴ አይቼ አላቅም። ያኔ ባልጮህ ኖሮ ዛሬ እዚህ ቦታ ልገኝም ነበር። ትላንት የጮኩት ጩኸት ዛሬ እዚህ አቁሞኛል በእናንተ ፊት። በጌታ በኢየሱስ ስም እንጮኻለን። ወደ አንተ እንጮኻለን። ወደ እኔ ጩህ ካልክ አንተ ልትሰማኝ ፈልገህ ነው። ወደ እኔ ጩህ ካልከኝ አንተ ልታዳምጠኝ ፈልገህ ነው። በጌታ በኢየሱስ ክርስቶስ ስም ወደ አንተ ጮኻለሁ። ከዚህ ህዝብ ጋር ሆኜ ወደ አንተ ጮኻለሁ። እኔ በህይወት ዘመኔ አይቼ ማላቀውን፣ እኔ በክርስትና ህይወቴ አይቼ ማላቀውን፣ እኔ በጸሎት ህይወቴ ውስጥ አይቼ ማላቀውን፣ እኔ ምድር ላይ ተወልጄ እስከ ዛሬ ድረስ አይቼ ማላቀውን ኃይለኛና ታላቅ ነገር ስለምታሳየኝ ነው ምጮሆ። በህይወት እድሜ ውስጥ አጋጥሞኝ ማያቅ በረከት ስለሚያጋጥመኝ፣ በህይወት እድሜ ሁሉ ላይ አይቼ ማላቀውን ያንተን ፊት ስለማይ፣ ያንተን ተስፋ ስለማይ፣ ያንተን መንገድ ስለማይ፣ ያንተን ብርሃን ስለማይ ነው ምጮሆ። በናዝሬቱ ጌታ በኢየሱስ ስም እዚህ ቤት ውስጥ ዛሬ አዲስ ነገር ይሆናል። እዚህ ቤት ውስጥ ዛሬ መልካም ነገር ይሆናል። እዚህ ቤት ውስጥ ዛሬ የመንፈስ ቅዱስ እንቅስቃሴ ይሆናል። አምናሃለሁ እኔ አይቼ ማላቀውን ታምራት ታደርጋለህ። አምናሃለሁ እኔ በመንገድ አጋጥሞኝ ማያቅ በሰው ልጅ ታሪክ ውስጥ አይቼ ማላቀውን አንተ ዘንድ ብቻ ያለውን አንተ ጋር ብቻ የሚወጣ ከዙፋኔ አካባቢ የሚለቀቅ እግዚአብሔር ታውቀህ ማትታወቅ እግዚአብሔር ተገልጠህ ማንጨርስህ ያ ታላቅ አምላክ የማናውቅህን ያንተን ፓርት የምናውቅበት ቀን ይሁን። የማናቀውን ያንተን ሳይድ የምናውቅበት ቀን ይሁን። በናዝሬቱ ጌታ በኢየሱስ ስም አይተን ማናቀውን ታላቅና ኃይለኛ ነገር፣ ለሰይጣን ራስ ምታት የሚሆን ነገር፣ ለጨለማ ራስ ምታት የሚሆን ነገር፣ ለወረኞች ኮንፊውዥን የሚሆን ነገር እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም ለሟርተኞች ግራ የሚያጋባ ለደጋሚ ለጨለማ እኔ ይህንን አይቼው አላቅም የሚል ጨለማ እንኳን ማያቀውን፣ ሐዘን ማያቀውን፣ ለቅሶ ማያቀውን፣ ውድቀት ማያቀውን በጌታ በኢየሱስ ስም ያንተ መንፈስ ፈቃድህ ያለበትን፣ በጎነትህ ያለበትን፣ መልካምነትህ ያለበትን መልካም የሆነውን ነገር በክርስቶስ ኢየሱስ ስም መድኃኒት ያለበትን፣ ቅድስና ያለበትን፣ ጽድቅ ያለበትን በረከት፣ አንተን መፈለግ በውስጡ ያለበትን በረከት፣ ታላቅና ኃይለኛ
የእኛን ነገር ዛሬ የኤርሚያስ አምላክ ሆይ ጸልያለሁ በጌታ በኢየሱስ ክርስቶስ በችግሮቻችን ቀን ባለቀስንባቸው ቀኖች ላይ ተቃራኒ የሆነ ያንተ ፍቅር ይገለጥ ዛሬ በክርስቶስ ኢየሱስም ባርከን በዚህ ዛሬ ሰርፕራይዝ አድርገን ዛሬ መልካምነትን አሳየን ዛሬ ጨለማ ይደንግጥ ሐዘን ይደንግጥ ጥንቆላ ይደንግጥ መተተኛ ይደንግጥ ፊታችንን ሲያዩ መልክን ይዩብን አንተን ይዩብን በኢየሱስ ክርስቶስ በረከትን ይዩብን እግዚአብሔር ሰው አያዝንም ይበሉ ነገር ሳይቀየር አንተ የነገርከንን አምነን ካንተ ጋር ስለወጣን አንተን ስለተከተልን ካንተ ጋር እግዚአብሔር ሆይ እጅ ለእጅ ተያይዘን ስለምንሄድ በዛሬው ቀን የተዋጀ ቀን ውስጥ በዛሬው ቀን እግዚአብሔር ሆይ ያንተን ደም ያንተን ስም ያንተን ፕሬዘንስ ያንተን መገኘት ያንተን አብሮነት በጠራንበት በዚህ ቀን ውስጥ አጋንንቶች ይደንግጡ ክፉ ሰዎች ይደንግጡ በኢየሱስ ስም ጨለማ ይፍራ የወንጌል አቅም ያንተ አቅም ይገለጥ እባርካለሁ ስምህን እጠራለሁ ስምህን በጌታ በኢየሱስ ስም ኃይለኛውን ስምህን እጠራለሁ ኃይለኛውን ክንድህን እጠራለሁ ጠላትን የሚያስደረግጠውን ክንድህን እጠራለሁ ጠላትን የሚያስፈራውን መልካምነትን እጠራለሁ በጌታ በኢየሱስ ክርስቶስ ስም በፊታችን ውጣ አሁን በመንገዳችን ውጣ አሁን ያስደነገጡን ይደንግጡ ብዙ ጊዜ ያስለቀሱን አጋንንቶች ያልቅሱ አለቆች ስልጣናት ኃይላት ሁሉ ይደንግጡ በኢየሱስ ስም በሰማያት ላይ ያለ በጠፈር ላይ ያለ በጌታ በኢየሱስ ስም በመንፈስ ዓለም ላይ ያለ በመናፍስቱ ዓለም ላይ ያለ የጠንቋይ አለቃ የጥንቆላ መናፍስቶች ሟርተኞች በጌታ በኢየሱስ ስም እችን ምድር የሚረግሟት ይህንን ትውልድ የሚረግሙ ልጆችን የሚረግሙ ቤተሰብን የሚረግሙ የቤተሰብ አባል ላይ እግዚአብሔር ጠንካራ የሆነ ኦፕሬሽን የሚያካሂዱ በክርስቶስ ኢየሱስ ስም እጃቸው እንዲቆም ጸልያለሁ ጣታቸው እንዲቆም ጸልያለሁ ቤታችን ላይ የሚያነጣጥሩ ህይወታችን ላይ የሚያነጣጥሩ መንገዳችን ላይ የሚያነጣጥሩ በአደጋ ሊገለጡ የሚፈልጉ በተለያየ መልኩ በተለያየ ቀድሚ ሄዱ እግዚአብሔር ጽፎብን የሚንቀሳቀሱ በክርስቶስ ኢየሱስ ስም እጃቸው ላይ ያለ መረጃ እጃቸው ላይ ያለ አቅም እጃቸው ላይ ያለ ጉልበት መተማመኛቸው ሁሉ እንዲፈርስ ጸልያለሁ መንፈስን አስቀድም ክብርህን አስቀድም በመንገዳችን ውስጥ አንተ ራስህ ቅደም በመንገዳችን ውስጥ መገኘት ይቅደም በኢየሱስ ስም ያንተ ፕሬዘንስ ይቅደም ያንተ መኖር ይታወቅ ብዙ ጊዜ ታውቃላችሁ የጨለማ የመናፍስት ዓለም ምስክርነቶችን ብዙ ጊዜ ሰምታችሁ ካወቃችሁ ጥንቆላ መተት ሟርት እነዚህ ክፋትን የሚሰሩ የጨለማ ዓለም አክቲቬተሮች አክቲቬት የሚያደርጉ ሰዎች በጨለማ ዓለም ኦፕሬሽን ውስጥ የሚንቀሳቀሱ ሰዎች ሲናገሩ ከሰማችሁ ጸሎት የሚባል ነገር እዛ አካባቢ ላይ በጣም ራስ ምታት ነው በጣም የማይችሉት ነገር ነው ስለዚህ እንጸልያለን ጸሎት ያቆመ ሰዓት ነው አንድ ክርስቲያን የሞተ ህይወት የሚኖረው በቁሙ የሞተ ሰው ነው በቁሙ በድን ነው የሚንቀሳቀሰው ስለዚህ በዚህ ጭንቅላት ይችን ምድር ልትቆጣጠሯት አትችሉም እኔ ነግራችኋለሁ ከህይወቴም የተማርኩትን ልንገራችሁ መጽሐፍ ቅዱስ ሲናገር ያለ እኔ ምንም ልታደርጉ አትችሉምና ይላል ስለዚህ እንጸልያለን ያለ እርሱ ምንም ማድረግ ካልቻልን በእርሱ ግን ሁሉን ማድረግ እንችላለን ለዚህ መጽሐፍ ቅዱስ ሲናገር እንደዚህ ይላል ኃይልን በሚሰጠኝ በክርስቶስ ሁሉን ይችላሉ ያለ እርሱ ምንም ማድረግ አንችልም ኃይልን በሚሰጠን በእርሱ ግን ሁሉን እንችላለን በጌታ በኢየሱስ ስም እንጸልያለን የጨለማ ዓለም መቀነቶቻችሁ ይፈታ ነገስታቶች ትጥቃችሁ ይፈታ በጌታ በኢየሱስ ስም ለክፋት የታጠቁበት ትጥቅ ለድህነት የታጠቁበት ትጥቅ በክርስቶስ ኢየሱስም ይፈታ ትውልድን በርኩሰት ለመምታት መንገዳችንን የሚረግሙ ቀናችንን የሚረግሙ በናዝሬቱ ጌታ በኢየሱስ ክርስቶስም የበለዓም አገልጋዮች የተመቱ ይሁኑ የበለዓም መንፈስ የሚያንቀሳቅሱ የተመቱ ይሁኑ የአንደበት ሟርተኞች የአንደበት አንቀሳቃሾች የአንደበት ተንቀሳቃሾች በክርስቶስ ኢየሱስም ዛሬ ከመንገዳችን ላይ እየታጨዱ እንዲሄዱ ጸልያለሁ በለዓም እስራኤል ልጆችን እንዲረግም አመጡት ገዝተው በገንዘብ ድግምቱን ይዘው ሲመጡ አያቸው ሳያቸው እነርሱን ሲያያቸው እግዚአብሔርን ነው የሚያዩ እነሱን ሲያያቸው እግዚአብሔር ስለነሱ የተናገረው ተስፋ ቃል ያል እነሱን ሲያያቸው ከአምላካቸው ጋር ያላቸውን የጸሎት ህይወት እሱን የመፈለግን ህይወት ከእርሱ ጋር የሚንቀሳቀሱበትን ኪዳን ሲያይ እንደዚህ አለ እነዚህን ሰዎች አዩኋቸው በሚቀጥሉት ዘመናት የሚያደርጉት ይሄ ነው በሬ ሳርን እያጨደ እንደሚሄድ ጠላቶቻቸውን እንደዛ እያጨዱ ይሄዳሉ በጌታ በኢየሱስም እናገራለሁ በመንገዳችሁ ላይ እናገራለሁ በህይወታችሁ ላይ እናገራለሁ በምንጓዝበት ጉዞ ሁሉ ላይ
በሬ ሳርን እንደሚያጭድ በጌታ በኢየሱስም በመደዳ ይታጨዳሉ። ከፍላፊታችን እስከማይገኙ ከትዳራችን ላይ እስከማይገኙ የትዳር በሮችን የዘጉባችሁ፣ ቢዝነስ በሮቻችሁን የዘጉባችሁ፣ የውጪ ፕሮሰሶቻችሁን የዘጉባችሁ የመንገዶቻችሁ አለቆች የሆኑ በክርስቶስ ኢየሱስም እየታጨዱ እንዲነሱ ጸልያለሁ። እየታጨዱ ከመንገዳችሁ ላይ እንዲመቱ ጸልያለሁ። እናንተን ያስለቀሱ፣ እናንተን የመቱ፣ በትላንትናው ትዝታ እንድትኖሩ ያደረጉ በጌታ በኢየሱስም ዛሬ ከመንገዳችሁ ላይ ይመቱ። ዛሬ ከጉዟችሁ ላይ ይመቱ። በዛሬው ዕቅዳችሁ ውስጥ እንዳይካተቱ ጸልያለሁ። በዛሬው ዕቅዳችሁ ውስጥ ቀድሞ እንዳይገኙ ጸልያለሁ። አይ ነገ ሰራዋለሁ ብላችሁ ዛሬ ነግቶላችሁ ነገር ግን ልሰሩ ስትሄዱ በመንገድ ሌላ የሚያደርጉ፣ መንገድ ላይ ተአምራት እንዳታዩ የሚያደርጉ፣ መንገድ ላይ እግዚአብሔርን እጅ እንድትተላለፉ የሚጥሩ በክርስቶስ ኢየሱስም እንዳይኖሩ ጸልያለሁ። መጽሐፍ እንደዚህ ይላል፣ በውዴና በእኔ መሃል የሚገቡትን ቀበሮችን አባራችሁ ያዙልኝ እንዳለ አባርሬ ይዛለሁ። ዛሬ ጠላቶቼን አባርሬ ይዛለሁ፣ አሳዳቸዋለሁ። በጌታ በኢየሱስም በነና በእግዚአብሔር መሃል፣ በነና በበረከቴ መሃል፣ በነና በጸሎቴ መሃል፣ በነና በትዳሬ መሃል፣ በነና ባሉኝ ነገሮች እግዚአብሔር በሰጠኝ ሕይወት መሃል የሚገባ ማንኛውም አይነት የቀበሮ መናፍስቶች፣ የትኛውም የጥንቆላ መናፍስቶች፣ የትኛውም አይን የሚዘጋ መናፍስት፣ የትኛውም ትኩረታችንን የሚስብ ትኩረታችንን የሚሰርቅ እንዳይሳካ የሚያደርግ ፌለሪቲን የሚዘራ እያንዳንዱን እግዚአብሔራዊ ያልሆነን ነገር ግን ምንጩ ሲኦል የሆነን ነገር እርግማን የሚዘሩ በክርስቶስ ኢየሱስም ዛሬ ተቆረጡ ይሁን። መንገዳችሁ ነፃ ይሁን። ሕይወታችሁ ነፃ ይሁን። የምትወጡበት የምትገቡበት የተባረከ ይሁን። የምታርፉበት የተባረከ ይሁን። የሚያናግራችሁ ሰው አንደበት ይባረክ። የምትጨብጡት ሰው የተባረከ ይሁን። በጌታ በኢየሱስም አለቆቻችሁ ይባረኩ። የምታሰሯቸው ሰራተኞቻችሁ ይባረኩ። በጌታ በኢየሱስም መንገዳችሁ ላይ የምታገኟቸው እያንዳንዱ ሰው የተባረከ እንዲሆን ጸልያለሁ። ሃሌሉያ። ስለዚህ መንፈስ እናመሰግናለን። እየበዛልን ስላለው መንፈስ፣ እየተትረፈረፈ ስላለው መንፈስ፣ የሚቀጥል ክብር ስላለ፣ የሚቀጥል ሞገስ ስላለ፣ በሞገስ ቤታችንን፣ በሞገስ ሕይወታችንን፣ ግንባራችን ላይ ሞገስ ስለሚታይ፣ ሕይወታችን ላይ ሞገስ ስለሚታይ፣ የኛ ጉልላት ያንተ ሞገስ ስለሚሆን፣ የኛ ከፍታ ያንተ ሞገስ ስለሚሆን፣ የኛ መቆሚያ ሐዘን አይደለም ማጉረምረም ስለማይሆን፣ ፌቨር ግን በኢየሱስ ክርስቶስም ከፍታዎቻችን ላይ ያስታውቃል። ባለሞገሱ ሰው እንባላለን። ባለሞገሱ ሴት እንባላለን። በጌታ በኢየሱስ ክርስቶስ ስም ዛሬ በመንገዳችን የሚከናወነው ይሄ ነው። እግዚአብሔር ሞገስ የሰጠው ሰው፣ እግዚአብሔር ሞገስ የሰጣት ሰው፣ እግዚአብሔር ሞገስ ያደረገበት ቤተሰብ፣ እግዚአብሔር ሞገስን ያፈሰሰበት ቤተሰብ በጌታ በኢየሱስ ስም እየተባልን እንቀጥላለን። አባታችን ሆይ እናመሰግንሃለን። ሃሌሉያ። ክብር ሁሉ ላንተ ነው። ከፍ እያደረግነው እንጸልይ። እግዚአብሔርን እየባረካችሁ ጸልዩ። ስምህ ይባረክ። ከፍ ከፍ አረጋለሁ በጌታ በኢየሱስ ስም። እኔና ቤተሰቦቼ፣ እኔና የሚጸልዩ አብረውኝ እንን ጸሎት የሚሰሙ እንን ጸሎት አብረውኝ እያሉ እየጸለዩ እየተናገሩ ያሉ ሰዎች በጌታ በኢየሱስ ስም ዛሬ በበረከት፣ ዛሬ በምስጋና፣ ዛሬ በክብር፣ ዛሬ በኢየሱስ ስም በመጎናጸፊያ እንወጣለን። እግዚአብሔር አባታችን ሆይ ስምህን እንባርካለን። እንደገና ባርኩት። አሁን ቁጠሩ የምትባርኩበትን የምታመሰግኑበትን። እግዚአብሔር ይመስገን ስትሉ እየቆጠራችሁ ስለሚተነፍስ አመሰግንሃለሁ። በሕይወት ስላለሁ አመሰግንሃለሁ። እቤቴ ስለተባረከ አመሰግንሃለሁ። ነገሮች እየተቀየሩ ላይመስለኝ ይችላል ጭንቅላቴ፣ ነገር ግን አንተ ከኔ ጋር እስካለህ ድረስ የሚቀየርና የማይቀየር አይደለም የሚቆጥረው። አብረኸኝ ያለኸው ሀብቴ፣ እቤቴ ውስጥ ያለው በቄ ነህ። አንተ ስላለኸኝ አመሰግንሃለሁ። ሁሉን ማግኘት ማለት አንተን ማግኘት ነው። አንተን ማግኘትም ሁሉን ማግኘት ነው። አመሰግንሃለሁ። የጎደለኝ የለም፣ ያጣሁት የለም። የማጉረመርምበት ጊዜ አይደለም ይሄ። ላንተ ክብር የሚሰጥበት፣ ላንተ ሞገስ የሚሰጥበት፣ ላንተ ኃይል ይሁን የሚልበት እግዚአብሔር ሆይ ስምህ ይባረክ። እግሮቼ በድንጋይ አልተሰናከሉ፣ መንገድ ላይ እግዚአብሔር መሰናክል አላጋጠመኝም። አከብርሃለሁ። በጓደኞቼ መሃል፣ በሰው መሃል፣ በቤተሰቦቼ መሃል እግዚአብሔር ሆይ በሚያውቁኝ በማያውቁኝ ሰዎች መሃል አልጠፋውም። እግዚአብሔር ተሰናክዬ እንኳን ቢሆን አልወደኩም። በጌታ በኢየሱስ ክርስቶስ ከበሽታ ጠብቀኸኛል። ከበሽታ አቅም ጠብቀኸኛል። ከበሽታ ጉልበት ጠብቀኸኛል። አልሞትኩም፣ በሕይወት አለሁና አመሰግንሃለሁ። አልጠፋሁም፣ በመንገዴ አለህና አመሰግንሃለሁ። ሕይወት ስላለኝ አመሰግንሃለሁ። ይህንን ጸሎት አሁን እየሰማችሁ ያላችሁ ሰዎች አመስግኑ። በጣም ተረጋጉና አመስግኑ። እግዚአብሔር በእርጋታ እየቆጠራችሁ አመስግኑ።
አመሰግንሃለሁ። አቋርጣችሁ አትውጡ ጸሎት። አመሰግንሃለሁ እያላችሁ ግን ጸልዩ። እግዚአብሔር ሆይ ስምህን እባርካለሁ በጌታ በኢየሱስ ስም። ሰማያት ስለኔ መልካም አላቸው፣ ምድር ስለኔ መልካም አላት። እግዚአብሔር በሰው ልጅ መሃል መልካም እንዲሆንልኝ በሮችን ከፍተሃል። አልጠፋሁምና አመሰግንሃለሁ። የማየው ሁሉ መልካም ነው። በመንፈስ አይን ሳይ ሁሉም ነገር በጎ እየሆነ ነው፣ እየተለወጠ ነው። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንደሚሆን እናውቃለን እንደሚል በጌታ በኢየሱስ ስም የተበላሸውም ያልተበላሸውም እየጠፋ ያለው ነው። ስለነሱ አይደለም የሚጨነቀው፣ ሁሉም ግን ተያይዞ ለበጎ እንደሚሆን አውቃለሁ። እኔም ወደው አንተን ነው። እኔ የተጠራሁት እንደ ሐሳብህ ነው። እኔ የምፈልገው አንተን ነው። እኔን የጠራኸኝ በሐሳብህ ነው። ስለዚህ በሐሳቡም ለተጠሩት ነገር ተያይዞ ለበጎ እንደሚሆን አውቃለሁ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም በመላእክት መሃል አመሰግንሃለሁ። በሰው ልጅ መሃል አመሰግንሃለሁ። በእናት በአባት ሕይወት ስላደረግከው ነገር አመሰግንሃለሁ። በቤተሰቦቼ ስለምታቅደው ነገር አመሰግንሃለሁ። በልጆቼ መሃል ስለምታደርገው ነገር አመሰግንሃለሁ። ሕይወት ስለሆንከኝ፣ መንገድ ስለሆንከኝ እግዚአብሔር ሆይ በጎነት